ቫኪሙን ሞልተን ኢትዮጵያን እናረጋጋለን፣ ሰላምና ብልጽግናዋን እንመልሳለን ምናምን ካልከኝ ኋላ ኪስ ላይ ቦምብ ታይም ቦምብ ገብቶልን እንዴት ነው? ይሄን አይተዋል ወይ ነው? ይሄን ማስረዳት አለብህ። አንዴ ፕሊዝ። ኦኬ እንዴ እኔ ስትናገር እኮ ሳደምጥ ተመችቶኝ ምናምን እኮ አይደለም። ጀስት ዲሞክራት ልሁን ብዬ ነው። እኔ ስናገር አፋፌን አትበሉኝ። እኔ እናንተ ስትናገር እኮ የደመጥኩኝ ነው። ኢትዮጵያ ሕዝብ እንዲያደምጥ እያደረኩኝ ነው። አደምጣለሁ፣ ችግር የለውም። እኔ ደግሞ ስናገር ፕሊስ አድምጡኝ። በነገራችን ላይ ከኢትዮጵያዊ ሁሉ የተለየው ልጅ ነኝ። እናንተ ብትሆኑ መስማት ማትፈልገውን ነገር አንድ ኢትዮጵያዊ መጥቶ ሀሳብ ልስጥ ቢል ሰከንድ አታደምጠውም። እኔ እኮ እያደመጥኩ ነው። ያ ባህሪ ነው አሁን የሚንጸባረቀው። እኔ ያደመጥኩት ልጅ አንተም ደግሞ ልታደምጠኝ ይገባል። ማንም አያደምጥህም። በነገር ላይ ፋኖ ናገር በመሀል ማለት 2 ደቂቃ 1 ደቂቃ ጆሮ ውስጥ ለማለት ያ ነው። አትጨቁኝ፣ እንትን ለማለት አታፍኑኝ ፕሊዝ። እሺ የአካሄድ ጥያቄ ነው አንድ ያልከው። አካሄድ ካልሆነ ወደ ቅድስት እንሄዳለን። ሶራ አውርተሃል አይደል? ወደ ቅድስት እንሄዳለን። ከዚህ በኋላ ማክሲመም 2 ዙር ነው የሚኖረን። ከ2 ዙር በኋላ ክብራትና ክብራን የዕለቱን መደበኛ ፕሮግራማችንን እናጠቃልላለን። ግራ ቀኝ ሰምታችኋል። እንደ አንድ ሻዕቢያ ደጋፊ የሻዕቢያ ልጆች የሚናገሩትን ሰምታችኋል። የፋኖ ልጅ የሚናገረውን ሰምታችኋል። ብልጽግና የሚለውን ሰምታችኋል። አሁን ቁም ነገሩ ጦርነት ማይቀር ከሆነ አትሊስት ማን ከማን ጋር ለምን ዓላማ እንደሚታኮስ ማወቅ አለብን። እንደ አንድ ዜጋ እኮ ማወቅ አለብን እኮ። አንዳንዴ እኮ ማ ከማን ጋር እንደሆነ እንደሚታኮስ እኮ አናውቅም። ስትደግፍም ገብቶ መሆን አለበት። አንዳንድ ብለህ ነው የምትደግፈው። ታፕ ታደርግላችኋለህ በለው ግፋ ምናምን ስትልም ገብቶ መሆን መቻል አለብህ። ሴጣንም ይሁን እግዚአብሔርም ሲጠይቅ እኮ ማስረዳት እኮ አለብህ እኮ። አይ እኔ አላህን የፈጠርኩት የደገፍኳቸው በዚህ ምክንያት ነው ብለህ እኮ መናገር መቻል አለብህ። በቃል ሙላት ሳይገባን መደገፍ የለብንም ለማለት ያለው። እሺ ክብራትና ክብራን፣ ከዚህ ጋር በተያያዘ ግን ምሁራኖች፣ የሃይማኖት ሰዎች፣ እኛ ወጣቶች እድሜያቸውን ጨርሰው በእኛ እድሜ በሚጫወቱ ሽማግሌዎች የመጫወቻ ሜዳ ውስጥ ገብተን እየዳከርን ነው። ከዚህ ልታወጡን ትችላላችሁ? ሰው አሁን በኢሳያስ አፈወርቂ፣ ሰው አሁን በአቦይ ሰባት፣ ሰው አሁን በደብረ ጽዮን የመጫወቻ ሜዳ ውስጥ አንድ ወጣት ይጫወታል? በመድኃኒዓለም ከዘመነ ኦሪት ጀምሮ ስንታኮስ የኖርን ሰዎች አሁን በ21ኛው ክፍለ ዘመን ስንታኮስ፣ አረ ከዚህ ልንወጣ የምንችልበት መንገድ ሊኖር ይችላል። የምታዩት አንግል አለ። ከኤርትራም ከኢትዮጵያም ወገን የሰላም መንገድ ሊኖር ይችላል ላንታኮስ የምንችልበት። እሱንም ወደዚህ ያምጡ፣ መነጋገር አለብን ለማለት ያለው። እሺ ታፕታፕ አድርጉ ሌሎቻችሁ። ወደ ሚኒሊክ ፋኖ ነው የሚሄደው፣ ግን ከዛ በፊት አንድ የገባችታችን ስላለች ቅድስትን እንስማና ከቅድስት በኋላ ወደ ሚኒሊክ ፋኖ እመጣለሁ። እሺ ቅድስታችን 6 ደቂቃ ለሸቴ። እሺ ቴዲ አመሰግናለሁ። ሁላችሁም እንዴት ናችሁ? ከላይም ከታችም ያላችሁት እንግዲህ ኤርትራውያንን እየሰማን ነው። እንደው በአጠቃላይ ምን እየተካሄደ ነው ብሎ ማየቱ በደንብ ይጠቅማል። ያው የዓለም ፖለቲካ እንደሚያሳየው በተለይ የአፍሪካ ቀንድ የስበት ማዕከል መሆኑ በደንብ እየጎላ የመጣበት ሁኔታ አለ። ትልቆቹም መካከለኞቹም ሀገሮች የራሳቸውን ጥቅም ፍለጋ ወደዚህ ወደ አፍሪካ ቀንድ እየመጡ ያሉባቸው ሁኔታዎች አሉ። እንግዲህ ኢትዮጵያ ሁልጊዜ አይኗን መንቀል የሌለባት ዋናው ጉዳይ ላይ ነው። የኢትዮጵያ ዋናው ጉዳይ በኢትዮጵያና በግብጽ መካከል ያለው የጥቅም ግጭት ነው። ግብጽ ደግሞ ለኢትዮጵያ ዋናዋ ጠላታችን ናት። ዋናዋ ጠላታችን ሁልጊዜ በዙሪያ ያሉትን ጀሌዎቿን ነው የምታሰልፈው። ከዛ ውስጥ አንዱ የግብጽ ጀሌ የኤርትራ መንግስት ነው። የኤርትራ መንግስት ሁልጊዜ ታዘዘውን ነው የሚያከናውነው። ራሱ ኤርትራን ለመፍጠር የሄዱበት ርቀት ወደኋላ እንኳን ሄደን ብናየው ኢትዮጵያን ከቀይ ባህር የማሸሽ ፕሮጀክት ስለሆነ ዓላማው የኤርትራ መንግስት የኤርትራ ህዝብ ራሱን ችሎ ራሱን የቻለ ኢኮኖሚ ኖሮት ህዝቡ የተሻለ ህይወት እንዲኖረው ሳይሆን ኢትዮጵያን ከቀይ ባህር ማሸሽ ብቻ የሆነ ማደግ የማይፈቀድላቸው፣ ዴሞክራሲ የማይፈቀድላቸው፣ በህግ መተዳደር የማይፈቀድላቸው፣ ፓርላማ ምርጫ በዓለም ላይ ያሉ ህዝቦች የሚያደርጓቸው ሀገር እንደ ሀገር የሚያስቆማት ፒላር የሆኑ ነገሮችን ማድረግ የማይፈቀድላቸው፣ ነገር ግን ሁልጊዜ ፍቃዱ
የኢትዮጵያን ሰላም ማተራመስ ብቻ የሆነ ስርዓት እንዲኖር ተደርጎ የተዋቀረ ነው። ይሄንን በደንብ እየሰራበት ያለበት ሁኔታ እንዳለ በደንብ ያሳያል። ከዛ በተረፈ ሻዕቢያ ኢትዮጵያ ውስጥ ባሉ የእርስ በርስ አለመግባባቶች ውስጥ በደንብ አድርጎ እጁን የከተተና በተለያዩ አካባቢዎች ላይ ያሉ ግጭቶችን ስፖንሰር እያደረገ ያለበት ሁኔታ አለ። ብዙ ሰው ጦርነቱ አልተጀመረም ይላል። ሻዕቢያ በጣም ቆይቷል ጦርነቱን ከጀመረ። ስለዚህ ለዚህ ምላሽ መስጠት እና ኢትዮጵያ ውስጥ እየተፈጠሩ ባሉ ነገሮች ውስጥ በእርስ በርስ አለመግባባቶቻችን ውስጥ አርዝሞ ያስገባውን እጁን መቁረጥ የሚያስፈልግ ይመስለኛል። ይሄ አሁን በፊት ለፊት ይሄ አይን አፍጥጦ የመጣበት ሁኔታ አለ። ከዚህ ቀደም ብሎ ወደ ኤርትራ የኢትዮጵያ መንግስት ሄዶ ውጊያ ከማድረጉ በፊት የኤርትራ መንግስት የፕሮክሲ ዋሩን ጀምሯል። ዋና ፍላጎቱ ጦርነቱ በኤርትራ ምድር ላይ እንዳይደረግ ነው። ስለዚህ ባለ በሌላ አቅሙ ኢትዮጵያ ውስጥ ያሉት ከመንግስት ጋር የሚቃረኑ ኃይሎች የሚታገሉበት ምክንያት አንድ ይሁንም አይሁንም የትኛውንም ከኢትዮጵያ መንግስት ጋር የሚቃረን ኃይልን የመደገፍ ማለት አንድ ኢትዮጵያዊ ቆም ብሎ ቢያስብ የአማራ ኃይሎችንም የትግራይ ኃይሎችንም የኦሮሚያ ኃይሎችንም በተለይ በትጥቅ ትግል የቆሙትን ረዳለሁ ብሎ ከተነሳ ከዚህ የሚፈልገው ነገር ምንድነው ብሎ በደንብ ማየት ያስፈልጋል። በፍጹም በአላማም የተነሱባቸው መንገዶችም የማይስማሙ ምናልባትም ወደፊት ሀገር ለመምራት እንኳን ቢመጣ በአንድ ላይ ሊያስቆም የማይችል የፖለቲካ አላማ ያላቸውን ኃይል በየትኛውም ሰዓት በየትኛውም ዘመን የምትደግፍ ከሆነ አላማ ኢትዮጵያን የማተራመስ ሀገሪቷን የማፍረስ ነው። ስለዚህ አሁን ይዞት የመጣው አጠቃላይ ትልቁ ፕሮጀክቱ በተቻለ መጠን ፌዴራል መንግስት ወደ ኤርትራ ሄዶ ሜዳው ላይ ትግል ከመደረጉ በፊት ጦርነቶቹን ስቦ ኢትዮጵያ ክልል ውስጥ የመጨረስ ስራዎችን በደንብ እየሰራ ነው ያለው። ረዘም ብሎ ወደ አማራ ክልል መጥቷል። ከዛ ደግሞ ያው የተለመደው ትግራይ ክልል ውስጥ ዋሩን ለማድረግ እየሰራ ነው ያለው። አላያንሶችን እየፈጠረ ነው ያለው። ይሄ የሚያሳየው የኤርትራ መንግስት በጣም ፈርቷል። እውነት ነው። እንግዲህ የሚያሳየው እኮ 135 ሚሊዮን ህዝብ ከ3.5 ሚሊዮን ህዝብ ጋር መጋጠም በዓለም ታሪክ በጣም ታይቶ የማይታወቀው በጣም አደገኛው ገና እንትኑ ሳይመጣ ውጤቱ ምን ሊሆን እንደሚችል መገመት ነው። የወታደራዊ ቁመናችንም ማይገናኝ አመታዊ ጂዲፒውም ማይገናኝ ምናልባትም ኢትዮጵያ ለትንንሽ ክልሎች እንደው በትንሹ ብንወስድ እንኳን ለሶማሌ ክልል የምትበጅተው አመታዊ ጂዲፒ መጠን እንደገና የኤርትራ የሆነበት የኢትዮጵያ ህዝብ በቀን ውስጥ የሚበላው ምግብ ምናልባት ለኤርትራ ህዝብ የ35 ቀን የአንድ ወር ከምናምን ቀለብ ሊሆን የሚችልበት የአንድ ቀኑ ብቻ ማለት የቁርሳችን ብቻ ነው። ይሄ በነገራችን ላይ ኢትዮጵያ ውስጥ ለቁርስ ብቻ የምንጠቀመው እዛ አንድ ወር ከምናምን የሚያኖር በጣም ሰፊ ልዩነት ያለ በምንም ሊመጣጠን የማይችል በታሪክም ወደ ኋላ ሄደን ብናየው በነበሩን ግጭቶች ውስጥ አንድም ኤርትራ አሸንፋ የማታውቅበት ወደፊትም ልታሸንፍ የማትችልበት አሰላለፍ የሆነ ምናልባትም በዚህ ጦርነት ይሄ ጦርነት ከተካሄደ ዛሬ እዚህ መታችሁ የፎከራችሁ ኤርትራውያን አንገታችሁን የምትደፉበት ባላልኩኝ የምትሉበት አሁን በየዓለም መድረክ ሰልፍ ስትወጡ ልናገኛችሁ እንደምንችል የቅርብ ጊዜ እንትናችን ሊሆን ስለሚችል እችን እንዳትረሷት። በቅርብ ጊዜ በዓለም አደባባይ ሰልፍ ስትወጡ ትገኛላችሁ። ይሄ በጣም አደገኛው ምናልባትም ከዚህ በኋላ ኤርትራ አሁን እናንተ የምታወሩት ወደ ምናምን የምትሉት ነው። ይሄ ንጹህ ሀብታችንን ማለት ነው። አስመራ የምትባል ከተማ ከዚህ በኋላ ላታገኙ እንደምትችሉ ይሄ ተራ ዝም ብሎ ምናምን አይደለም። ይሄ ጦርነት ከተነሳ ኤርትራ የሚባለው ሀገር ታሪክ ሆኖ የሚቀርበት ምናልባትም በዚሁ አጋጣሚ ሀገራችንን ያስገነጠሉ ላለፉት 30 ምናምን ዓመታት ኢትዮጵያውያንን በርስ በርስ ያጋጩንን ኃይሎች አንድ ላይ ጠቅልለን የምናጠፋበት እንደውም ይሄ የሚሆነው ለኢትዮጵያ ቅዱስ ጦርነት ነው የሚሆነው። እናንተ ብቻ አይደለም የውስጥ ባንዳዎቻችንንም የሚጠረጉበት አደገኛ ጊዜ እንደመጣ ግን እንዳትረሱት።
ለማለት ነው። ወደ በኋላ መለሳለሁ። ቴንክ ዩ። እኔ በተሰጠኝ የልጅነት ስልጣን ይሄን ንግግር ለታሪክ ሪከርድ አድርጉ፣ ለታሪክ ሪከርድ አድርጉ። አሁን ጦርነት ይነሳ ብለህ አሜሪካ ኢሮፕ ሆነ አፈን እንደምታሞቁ አይደለም። በተለይ ቤተሰብ ካለ ቤተሰብ ባይኖርህም ቁጭ ብለህ ታለቅሳለህ። ጦርነት ላይደረግ የሚችልበት መንገድ ካለ እዛ ላይ ብታተኩሩ ይሻላል። ኤርትራውያንም ኢትዮጵያውያንም እኔ ማለት ኤርትራውያንም ኢትዮጵያውያንም ካሁኑ ጦርነት እንዳይደረግ ወይም ደግሞ ጦርነት ላያደርጉ የሚችሉበት መንገድ ካለ በአየር ላይ ብትበር ራሱ በጣም ዴድሊ ነው የሚሆነው። በጣም ደም አፋሳሽ ነው የሚሆነው የጦርነት። በተለይ ኢሮፕ አሜሪካ ያላችሁ ሰዎች ሀሳብህን ሚሊታንት ከሆነ ሜንታሊቲ ውጪ በሰላማዊ መንገድ እነዚህ ሁለቱ ኃይሎች ቢኮዝ በተለይ ከሀገር ውጭ ያላችሁ ፓወር አላችሁ። ኢትዮጵያ ውስጥ ሲደረግ ለነበረው ጦርነት መሬት ላይ ያለው ህዝብ አይደለም። በተለይ ኢንተርኔቱን ፍሪ ስለሆነ የማውራትም ነፃነት ስላለ መስመር ማስቀየር ትችላላችሁ። እናንተ ሶሻል ሚዲያ ላይ ያላችሁ በተለይ ኤርትራውያን ኖ ጦርነት አያስፈልግም ማለት ከቻላችሁ ጦርነት አይደረግም። እኔ እንደዛ ነው ማስበው። በተቻለ መጠን አሁን ባለው ነባራዊ ሁኔታ ጦርነት ላይደረግ የሚችልበት ቻንስ በጣም ጠባብ ነው። የጦርነት ሰባቂ ባትሆኑና እስኪ ጦርነት ላይደረግ የሚችልበት መንገድ ሊኖር ይችላል። እሱንም ብታዩ የሃይማኖት አባት አስታውሳለሁ። አንዲት ልጅ ሰሞኑ ሲንሸራሸር የነበረ አንድ ቪዲዮ ነበር። ጦርነት ባህላዊ ጨዋታችን ነው ምናምን ትላለች ልጅቷ። ጥርሳችን የነቀልንበት ነው። እኛ ተራራ ላይ ዋጠጠን ምናምን ንፋስ የጨበጠን ምናምን። መጨረሻ ላይ እሷው ልጅ ጦርነት ከተደረገ በኋላ እኛ እየተገደልን እናንተ ትስቃላችሁ ምናምን ብላ ታለቅስ ነበር እች ልጅ። እግዚአብሔር ምስክሬ ነው። ኤርትራዊ ወይም ኢትዮጵያዊ እዛ አካባቢ ቤተሰብ ያላችሁ ከማልቀስ በፊት ቤተሰብ አለ፣ እናት አለ፣ አባት አለ፣ ወንድም አለ። ጦርነት ባህላዊ ጨዋታ ነው ምናምን በጣም ምክንያቱም የምትዋጋው በጣም ብዙ ጣልቃ ገብነቶች ይኖራሉ። ጦርነቱም የሆነው የፕሮክሲ ነው። ከኢትዮጵያ ጋር ብቻ ላይሆን ይችላል፣ ከኤርትራ ጋር ብቻ ላይሆን ይችላል። በራስህ መሬት ላይ ጦርነት አንዴ ስትታኮስ ብዙ የሚገቡ ኃይሎች ይኖራሉ። መለማመጃ ሳትሆን ማለት ነው። የተለያየ የጦር መሳሪያ መለማመጃ ከመሆን በፊት የተለያየ ጣልቃ ገብነቶች ከመፈጠራቸው በፊት ይሄን ነገር አስቆም። ይሄንን ነው በአንድ በተሰጠኝ የልጅነት ስልጣን የምናገረው እና ፕሊስ መዋጋት ሳይሆን አለመዋጋት ነው ጀግንነት። መዋጋት የቻልክ ማትዋጋበትን ሀሳብ ወይም ደግሞ የመፍትሄ ሀሳብ ማፍለቅ ነው ጀግንነት እንጂ ያውም ደግሞ በሰራው መሳሪያ አይደለም። ኤርትራዊ ምን የሰራው መሳሪያ አለ እንዴ? ሰው በሰራው መሳሪያ ነው የምትተኩሰው። ኢትዮጵያ መሳሪያ አልሰራም። ሰው በሰራው ፋኖ ቲፒኤልኤፍ አሳፍርም። ሰው በሰራው መሳሪያ መታኮስ። ሌሎች እኮ የሰሩትን መሳሪያ እኮ ቴስት ለማድረግ ነው የሚታኮሱት። ከዘመነ ወሬት ጀምሮ በሰው ትከሻ እያረስክ አያሳፍረን? ቁም ነገር አያሳፍርም? መጸዳጃ ቤት ከገባ በኋላ እጅን በሳሙና ታጠብ የተባለ የሚነገር ማህበረሰብ፣ በባህር በምናምን የምትሰደድ ሰው ስለ ጦርነት ለምን ድህነት ላይ እንደዚህ ያሸልም ነበር? ጀግና ባህር ተኩሰ መግደል ሳይሆን ለምን ድህነትን አገልም ነበር? እና ባለበት ሀገር ለምን አታለማም? መች ነው ስለ ጋራ ብልጽግና የምታወራው? ስለ ኮመንዌልዝ በጋራ ብናርስ እኮ በጋራ በትራክተር ብናርስ እኮ ማይኒንጎች አሉን፣ በጋራ እንትን ብንል እኮ እንዲህ ኦፖርቹኒቲዎች አሉን፣ በጋራ እንትን ብንል እኮ ምናምን መች ነው የምትለው? አሁን ድረስ በመቆፈሪያ የቆፈርክ ምናምን አራ ያሳፍራል ጎበዝ ለማለት ያህል እና ፕሊስ እችን አጋጣሚ በመጠቀም ልቦና ያሳየኝን ልናገር ብዬ ነው። መች ነው የኤርትራ ገበሬ እንዲያርስ የትግራይ ገበሬ እንዲያርስ
መች ነው በጋራ ወታደራዊ ኃይል አደራጅተን እየተቀየረ ከመጣው ከዓለም አስተላለፍ ጋር ምንስተካከለው? እና ጦርነት ላይ ቀር የሚችልበትን ሀሳብ እንድታወጡ በዚህ አጋጣሚ ላሳስብ ነው። ኦኬ ታፕ አድርጎ ከልብ አመሰግናለሁ። ከቅድስት ቀጥሎ የምንሄደው አንድ ልጅ ልስማና እሱን ከሰማንም በኋላ ወደ ሚኒሊክ ፋኖ ሄዳለሁ። ሶሪ ሚኒሊክ ፋኖ እየገፋው እዚህ መጥቻለሁ። ጽጋቡ አንተ ደግሞ ሀገረ ትግራይ ነው የሚለው ስምህ ራሱ። እሺ አንተስ ምን ትላለህ? እያኮበከበ ባለው ሁኔታ ላይ እስኪ ሀሳብ ምንድን ነው? ሀሳቤን ማለት አንዳንዴ የምናወራው ወሬ በጣም እንትን ቢሆን ጥሩ ነው። ማለት ዝም ብሎ በቁጥር ላይ በምናምን ላይ ቤዝ አድርገን መናገር ለማናችንም አይጠቅምም። እውነታው እስከ ከውስጣችን እናየው እስኪ። እኛ ማለት ኢትዮጵያ ውስጥ ያለውን አሁን የፖለቲካ ሁኔታ ኢትዮጵያ ውስጥ ያለውን የግጭት መንስኤዎች ሊፈቱ የሚገቡ የተፈቱ ነው ወይ? ተወና ስለ ኤርትራና ስለምናምን ኤርትራ ሌላ ሀገር ነው። እኛ ውስጣችን ላይ ያለው ችግር ለምንድን ነው የማይፈታው? የህዝብ ጥያቄ የሆኑ ነገሮች ለምንድን ነው የማይፈቱት? ለምሳሌ የትኞቹ ጥያቄዎች? ለምሳሌ ላውራ። አሁን ኢትዮጵያ ውስጥ ህገ መንግስት አለ። እሺ ህገ መንግስቱ ያስቀምጣቸው ነገሮች አሉ። ኦኬ ለምሳሌ ትግራይ ውስጥ ወደ ትግራይ እንመጣለን። ትግራይ ውስጥ ምዕራብ ትግራይ የሚባለውን ቦታ የትግራይ ነው በህገ መንግስቱ። ኦኬ መንግስት ማስመለስ ከቻለ በአንድ ቀን መመለስ ይችላል። የኮዝ ማለት የጦርነት እንትን ሊሆን አይገባውም፣ መንስኤ ሊሆን አይገባውም። ጥያቄ ያለው አካል ካለ በማን ቁጥጥር ስር ነው ያለው? በአማራ። ስለዚህ በሌላ አባባል የትግራይ ግዛት የሆኑ የአማራ ኃይሎች ወረው ይዘዋል ማለት ነው። አዎ ለዛም በመንግስት ስፖንሰር የሚደረግ ይሄ ጭቅጭቅ ባለፉት 7 ዓመታት ነበር አልነበረም? ሊኖር ይችላል ላይኖር ይችላል። ቢኖርም ምን ነው የምልህ አሁን ትክክለኛ መንግስት ካለ ጥያቄ ያለኝ የሚለውን ሰው ካለ ቴሌፎች 4 ኪሎ በነበሩ ሰዓት ይሄ ጭቅጭቅ ነበር አልነበረም? እኔ አላቆም አልነበረም ቢኖር ግን አልነበረም። እኔ አላቆም ገብተሃል? ቢኖር ነው የምልህ አሁን የጀመርከው አይደል? መቼ ነው ፖለቲካ የጀመርከው? ስማኝ ቢኖርም አንተ ስማኝ ቢኖር ባለፈው 27 ዓመታት በፌዴሬሽን ምክር ቤት መፈታት ሲገባው ሲንከባለል የመጣ ነው ይሄ ጉዳይ። አንተ አሁን መጠየቅ ያለብህ አድራጊ ፈጣሪ በነበራችሁበት ሰዓት ባለፉት 27 ዓመታት ይህንን ጉዳይ ለምን አልፈታችሁም ብለህ ቲፒኤልኤፎችን ነው መጠየቅ የነበረብህ። ለምን አልፈቱትም? ሰላም ነበር። እሺ ጨረስክ? ጨርሻለሁ እንበል። እሺ እነሱ አልፈቱትም። ስላልፈቱት በጉልበት መፍታት አለብህ አንተ። እነሱ ስላልፈቱ አንተ አልተፈታም እኮ ነው እኮ እነሱ አልፈቱትም። እሺ አልኩ እኮ እነሱ ጭቅጭቅ ከነበረው አልፈቱትም። ያልፈቱት ለምንድን ነው እንዴ? እነሱ ለራሳቸው ኮዝ ይኖራቸዋል። እኔ አላቅም። አንተ የምትለው ነገር አላቅም። ኮዝ ሊኖራቸው ይችላል። አንተ እነሱ ካልፈቱ አንተ በጉልበት መጥተህ ታረኛ ስለሆንክ በጉልበት ትፈተዋለህ። አሁንም አልተፈታም እኮ ነው የምልህ። አሁንም ኢቨን እስከ ትላንት ድረስ ምርጫ ቦርድ በሚቀጥለው ሀገራዊ ምርጫ ሲደረግ ምዕራብ ትግራይ ብሎ ነው አድራሻ ያወጣው ወይም ደግሞ ሰሌዳ ያስቀመጠው። አሁንም ድረስ ይሄ ጉዳይ አጨቃጫቂ ነው። አልተፈታም እኮ ለምንድን ነው የማይፈታው ነው? አንተ ንገረኝ። አገሪቱ በህገ መንግስት ነው የምትገዛው አይደለም? እንዴት ይፈታል? በህገ መንግስት ነው የምትገዛው አይደለም? እሺ ህገ መንግስቱ ምን ይላል? ህገ መንግስቱ እኮ የራሱ የሆነ መፍቻ ያስቀምጠዋል እኮ። እንዴት ምን ማድረግ ምን ይላል? ህገ መንግስቱ ምን ይላል? በመሬት ጉዳይ ላይ ምን ይላል ህገ መንግስቱ? እሱማ የራሱ የሆነ ሂደት አለው። ክልሉ ያሉ ህዝቦቹ ራሳቸው ጥያቄ ካቀረቡ 1/3 ምናምን ከደገፉት አለው ሮሻ አለው ምናምን አይደለም። አሁን መሬት ኦኬ። አሁን አንተ ምዕራብ ትግራይ የምትለው ማን ነው? የማን ነው? የትግራይ ነው ከድሮ ጀምሮ በታሪክም ህገ መንግስቱ እንደዛ ይላል። ህገ መንግስቱ በትግራይ ነው። ተው ያሁኑ ህገ መንግስት ተው። ያሁኑ ህገ መንግስት የድሮ ህገ መንግስቱ ቆይ ምዕራብ ትግራይ ወይም ደግሞ ወልቃይት ጠገዴ፣ ጸለምት አካባቢ የትግራይ ነው ይላል ህገ መንግስቱ። እንዴ ዶኮሽን እኮ አለው ሲጠረር እኮ ዶኮሽን አለው እኮ። ትግራይ በምን እንደምትዋሰን አስቀምጠዋል እኮ እዛ ህገ መንግስቱ። መሬቱ የትግራይ ነው ይላል። አንተ ዝም ብለህ ማለት የሆነ ጭፍን የሆነ ሙጉት ከሆነ የምትሞጉተኝ እኔ መናገርም አይጠብቀኝም።
ወንድሜ ቋንዴ ህገ መንግስቱ እኮ ስትል ህገ መንግስቱን አንብበህ መሆን መቻል አለበት አይደለ? ከምንድን ነው ዝም ብለህ ነው እንደ ህገ መንግስቱ የምትለው? ዝም ብለህ ማታውቀው ህገ መንግስቱ ትግራይ የምትዋሰንበትን አቅጣጫው ታስቀምጠዋል እንዴ? እሺ ንገረኝ፣ የትኛው አንቀጽ ላይ? አሁን ህገ መንግስቱ መግለጥ አለብኝ እና ዝም ብለህ ነው እንደምትጠቅሰው? ምኑን አውቀህ ነው የምትጠቅሰው? አላነበብከው? ተይድስ ማለት ቆይ ኖ አንተ አላነበብከውን ማታውቀውን ህገ መንግስት ዝም ብለህ ለአረፍተ ነገር ማሟያ ነው እንደ ህገ መንግስቱ ምትለው? ህገ መንግስቱ ኢትዮጵያ ውስጥ ስላሉ መሬቶች ምን ይላል? ንገረኝ እስኪ። እሺ እንደዛ ለምሳሌ አሁን ህገ መንግስቱ አንተ የትግራይ ነው አልክ አይደል? አንቀጽ 40 ላይ ትሄዳለህ። አንቀጽ 40 ላይ ካለ ይኸውልህ የንብረት መብት ይላል። አንቀጽ 43 ላይ የትግራይ፣ የአማራ፣ የኦሮሞ በነገራችን ላይ ኢትዮጵያ ውስጥ አንተ ከየት እንዳ ፖለቲከኞች በተለምዶ በተደጋጋሚ ሲያወሩት እውነት የመሰለ ነገር አለ። ስለ መሬት የኦሮሞ የሚባል የአማራ፣ የትግራይ፣ የስልጤ የሚባል መሬት የለም። አንተ ራስ ቲፒኤልፎች በጻፉት ህገ መንግስት ለምሳሌ አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። እሱ ሌላ አንቀጽ ነው ቴዲ፣ እሷ ታንብልኝ። እሺ አንተ የምታውቀውን አንቀጽ ንገረኝ። ስለ ክልሎች አመሰራረትና ስለ ክልሎች ስልጣንና ስለ ክልሎች ምናምን የሚለውን እሱን አንብብልኝ ካለ እጅ ላይ እንትኑ እንዴ አንቀጽ ስንት ላይ 39 አይደለም 30 አለ አንቀጹ በደንብ እንትን አላልኩትም እኔ ምን የትኛው አላምብልህ አንተ የምትለው የክልሉን መስተዳደሮችና የክልሉ ወሰኖች ምናምን የሚሉ የኢትዮጵያ ወሰን አለ አይደል? ለምሳሌ ኢትዮጵያ በማን እንደትደውም አለ አይደለም እኮ ወሰን እኮ ማለት እኮ ወሰን ሲባል ለአስተዳደር ምቹ እንዲሆን ነው እንጂ የትግራይ የሚባል መሬት የለም። የኦሮሞ የሚባል መሬት የለም። የአማራ የሚባል መሬት የለም። መሬት የኢትዮጵያ ሕዝቦች ብሔር ብሔረሰቦች የጋራ ሀብት ነው። በሌላ አባባል ትግራይ ተወረረች ወይም ደግሞ የትግራይ መሬት በወራሪ ሻዕቢያ ተያዘ ብለህ በመለከት ስታስነፋ ከሙያ ላይ የተነሳው አንድ የኦሮሞ ወጣት የእሱ መሬት ስለሆነ እኮ ነው የተዋጋልህ። አክቹዋሊ መሬቱ ቤት ስላለው ንብረት ስላለው አይደለም። ኢትዮጵያ ተነካች ብሎ ነው። ዛላምበሳ፣ ሽራሮ፣ ባድመ ተደፈሩ ሲባል አይደለም። ስለዚህ ኢትዮጵያ ከጥግ እስከ ጥግ ደሙን ያፈሰሰበት ነው። ዛሬ በተሰጠኝ የልጅነት ስልጣን ስነግርህ ማለት ነው የትግራይ የሚባል መሬት የለም። የአማራ የሚባል መሬት የለም። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው። ግን ለአስተዳደር ምቹ እንዲሆን ያወሳሰን አከላለሎች አሉ። ያ ማለት መሬቱ ያንተ ነው ማለት አይደለም። አንተ በፈለክ ትወስደዋለህ፣ በፈለክ ትሰጠኛለህ። እሺ አንተ በምትለው ነገረኝ። እሺ እኔ የምለው ስማ ማለት አሁን ክልሎች የራሳቸው በቋንቋ በጂኦግራፊ በካልቸር ምናምን ተብሎ ክልሎች የተሰጣቸው ክልል አለ ማለት ኢትዮጵያ ማለት ለምሳሌ ኢትዮጵያ እኮ 9 ምናምን ክልል ነበሩ ወደ 10 ምናምን ክልል ያሉት የእነሱን ይሉንታ ስታገኝ ነው ኢትዮጵያ የምትባለው። የእነሱን ፍላጎት ከሌለ ኢትዮጵያ የምትባለው ነገር የለችም። እሺ ፖይንት ምንድን ነው? አሁን አንተ ቅሬታ ምንድን ነው? ቅሬታማ የውስጣችን ችግር ነው። ለሁሉ ኮዝ የሚሆነው ነው የውስጣችን ችግር። መንግስት መፍታት የሚችለውን ነገር ስለማይፈታ ነው። ኦኬ ለምሳሌ በሁለት ክልሎች መካከል ይላል ህገ መንግስቱ 61 አካባቢ ላይ የወሰን ይገባኛል ጥያቄ የተነሳ እንደሆነ በሁለት ለአስተዳደር ወሰን ምቹ ተደርጎ የተዋቀረ ክልል ላይ ለምሳሌ በአማራና በትግራይ መካከል የወሰን ይገባኛል ጥያቄ የተነሳ እንደሆነ ጉዳዩ ይላል ህገ መንግስቱ። ህገ መንግስት ማለት ደርግን አሸንፎ ህግ የጻፈው የቲፒኤልኤፍ ህገ መንግስት ወይም ደግሞ የኢህአዴግ ህገ መንግስት ላይ ጉዳዩ በፌዴሬሽን ምክር ቤት ይፈታል ይላል። የኔ ጥያቄ ህገ መንግስቱን የምጠቅሰው ወይም ደግሞ ህገ መንግስቱ እንዲህ ካለ ባለፉት 27 ዓመታት በአማራና በትግራይ መካከል የወሰን ይገባኛል ጥያቄ ከተነሳ በፌዴሬሽን ምክር ቤት ለምን አልተፈታም ነበር? ለምን መፍታት ተሳናቸው? በህገ መንግስቱ መሰረት እሱ መልሰህ ነው የጠየቅኛለሁ። ቅድምም ጠይቀኝ ነበር። እነሱ የእነሱን ችግር ነው። እነሱ ካልፈቱት ጥያቄው ከኖረ ካልፈቱት የእነሱ ችግር ነው። እንውሰደው። እሺ እኔ የምልህ እነሱ ስላጠፉ አሁንም አንተ በተል ታጠፋ አትችልም ነው። ስለዚህ አሁን እንዴት ይፈታታል? እነሱ የህገ መንግስቱ ፈጣሪዎች መፍታት ካቃታቸው አሁን የመጨረሻ አልገባበብኩኝ። ፌር መሆን አለብኝ። በቂ ደቂቃ ስጣለሁ እንድታስረዳኝ ነው እንጂ እንትን አይደለም።
አሁን እነሱ ስላጠፉት የነሱን ቀለል አድርገህ አለፍክ። እነሱ ስላጠፉት ይሄ አጥፋ ማለት አይደለም ማለት ሳይሆን እንዴት ነው መፈታት ያለበት ብለህ ታስባለሽ? እንዴት ይፈታ ይሄ ጉዳይ? አሁን እንዴት ይፈታ? በህገ መንግስት መሰረት መጀመሪያ ክልሉን ወደ ትግራይ ይመጣና ያለውን ፕሮሰስ በፌዴሬሽንም በህዝቡም ኮንፌዴሬሽንም በምናምኑም ለዛ ፕሮሰስ መፈታት ይችላል። በቃ ከዛ ውጭ ግን በጉልበት የመጣ ነገም ማንም በጉልበት ተነስቶ ነው መስሎ ኦኬ፣ አልገባብህም ማለት 4 ደቂቃ ለተጠቀም 4 ደቂቃ እንደፈለክ አድርገህ። ስለዚህ እንደዚህ ነው እና ዞሮ የኢትዮጵያ ኮዝ ችግሩ እንትኑን አመለካከቱ ነው ዋናው። ራሱ ሰው ራሱ አመለካከቱ ዝም ብሎ ማለት አንዳንዴ ታሪኩም ራሱ አንተ ራስህ ቅድም ኤርትራ በደርግ ጊዜ እኮ የኢትዮጵያ አካል ነበረች አልክ። በጉልበት ነው የሆነችው። ታሪኩን የምታውቀው ከሆነ ኃይለሥላሴ በፌዴሬሽኑ ያፈረሱት፣ ኃይለሥላሴ ፌዴሬሽኑ ሳፈረስ ደርግ ተቀበለው። ደርግም በጉልበት ሲገዛው ነበር። በቃ አሁን እውነቱ ድኔ ማድረግ አይቻልም። ስለዚህ በቁጥር ላይ ተንተረስተ የሆነ ጉራ መንፋት ለማንም አይበጅም። ዋናው ሰላም የሚመጣበትን መንገድ መፈለግ ነው። ጨርሻለሁ። እኔ አሁን ለሁላችሁም ፌር የሆነ ጥያቄ ሁላችሁም ራሳችሁን ጠይቁ። የኢትዮጵያ ሕገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ የገጠርም ሆነ የከተማ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። ኢትዮጵያ መሬቷ በሙሉ የኢትዮጵያ ህዝቦች ብሔር ብሔረሰቦች የሁላችንም ነው። አንድ ኦሮሞ ያዋጣኛል ካለ የትም መኖር ይችላል። የጋራ መሬታችን ነው። ነገር ግን ለአከላለል እንዲመች ተደርጎ ፌዴራሊዝም ለአከላለል እንዲመች ተደርጎ ኦኬ በክልል ተዋቅረሃል እንበል ቅድም እንዳልኳችሁ በረት አበጅተውልን እዛ ውስጥ አስገብተውናል። ይሄ አንተ ነው ያ አንተ ነው ብሎ አፋይቷል። እሺ ባለፉት 27 ዓመታት አንቀጽ 48 አንድ ላይ ደግሞ የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል ይላል። በእርግጥ አባይ ወልዱ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት በነበሩ ሰዓት ያሁኑ ተቃዋሚ አቶ ገዱ አንዳርጋቸው ፈተነዋል፣ ተስማምተናል ብለው ወልቃይት ጠገዴን ወይም ደግሞ ምዕራብ ትግራይን የትግራይ አካል እንደሆነች ወይም ደግሞ ሁለቱ ክልሎች ፈጽመዋል፣ ጨርሰዋል። ይሄን ግን የአቶ ማናቸው ገዱ አንዳርጋቸው ፕሬዝዳንት የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት በነበሩ ሰዓት ያደረጉትን ውሳኔ የአማራ ህዝብ አይቀበለውም። ይሄ ጉዳይ ላለፉት 27 ዓመታት አሁን የኢትዮጵያን ፖለቲካ ትላንት የጀመራችሁ ካልሆናችሁ በስተቀር እንደ ትኩስ ድንች ሲንከባለል የመጣ ጉዳይ ነው። ኢህአዴጎች ራሳቸው በጻፉት ህገ መንግስት ለምን ይሄን ጉዳይ ለአንዴና ለመጨረሻ ጊዜ መፍታት ተሳናቸው? በአንድ በኩል መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው ይለዋል። በሌላ በኩል ይሄ መሬት እንትና ነው፣ ይሄ መሬት እንትና ነው፣ እኛ የኔ ነው የሚል ጥያቄ የተነሳ እንደሆነ እንፈታለን ይለዋል። ቅድም ወዳልኩ ቦታ ነው የሚወስዱ ዲቫይድ ኤንድ ሩል ማለት ነው። ሆን ተብሎ ጊዜ እየጠበቀ እሳት እየተለኮሰ አንዱ ክልል ከአንዱ ክልል ጋር እንዲጋጭ ተደርጎ የተፈጠረ ክልል ነው። ይሄ በረት ውስጥ ገብተህ እንድትደባደብ ተደርጋል። ቅድም ስናገር ከኔ ጋር አብራችሁ የነበራችሁ ሰዎች ካላችሁ ማለት አሁን የምታያቸው ግጭቶች ይሄን ክልል የፈጠሩ አካላቶች ይሄን ክልል የፈጠርኩት እኔ ከሆንኩኝ ስነ ልቦናችሁን አውቃለሁ። በተለያየ ጊዜ እኮ ድንጋይና ድንጋይ ባጋጭ እኮ እሳት መለኮስ ነው። በቃ ትጋጫለህ፣ ትባላለህ። አሁን ፌር ለመሆን ጠቅላይ ሚኒስትር አብይ አህመድ ምንድነው ማድረግ ያለበት? እናንተስ ብትሆኑ እንደዚህ አለ ተቀባብሎ የተዘጋጀ ታይም ቦምብ የተቀበረበት ክልል አማራ ከትግራይ ጋር፣ ኦሮሞ ከሲዳማ ጋር፣ ወላይታ ከሲዳማ ጋር፣ ከምባታ ከሀዲያ ጋር፣ ስልጤ ከጉራጌ ጋር፣ ኦሮሞ ከሶማሌ ጋር እንዲጋጭ ቦምብ የተቀበረበት ክልል እዛ ከተመሰረተልህ ከተፈጠረልህ ይሄ እንዴት ነው የምትፈታው? ይሄን ክልል የፈጠሩ ሰዎች እንደምን አንተና እነሱን ማጋጨት እንዴት ይከብዳቸዋል? ፖይንቴ ይሄን ከዚህ ነገር እንዴት ነው የምንወጣው ነው ወይ አንደኛችንን የብሔር ፖለቲካ ብቻ ሳይሆን በብሔር ስም የተዋቀሩ ክልሎች ለአንዴና ለመጨረሻ ጊዜ በእግዚአብሔር ስም መፍረስ አለባቸው።
ኢትዮጵያዊ በሙሉ ለዛች ሀገር ደምቷል፣ አጥንቱን ከስክሷል። ትግራይ ላይ ሄዶ የደቡብ ልጅ ደሙን ሲያፈስልህ መሬቴ ነው ብሎ ነው። ስንት የደቡብ ወጣት እዛ ተቀብሮልሃል። ጠቅላይ ሚኒስትሩ እንኳን ምን ያህል በኢትዮጵያ እና በሻዕቢያ ጦርነት ምን ያህል ወታደር እንደሞተ እንኳን ባልተናገሩበት ጦርነት ማለት ነው። ከኦሮሞ ሄዶ እዛ ትግራይ ላይ ደሙን ሲያፈስልህ መሬቱ ስለሆነ ነው። አገሬ የተነካች መሬቴ ተወረረ ብሎ ነው። አሁን ኦኬ፣ አሁን ደግሞ ጦርነት ካለቀ በኋላ ደግሞ ይሄ ደግሞ መሬት የኔ ነው ካልክ ያንተ መሬት ከሆነማ ለምን ይዋጋልህ ነበር? መጀመሪያ ያንተ መሆኑን ቢያውቅ ነው። ለአንዴና ለመጨረሻ ጊዜ ትውልዱ አእምሮ ላይ የሆነ ነገር ሊሰነቀር ይገባል። በህግ እዛ ምድር ላይ መሬት የለህም ብሔር ብሔረሰብ ወይም ደግሞ ኢትዮጵያ ዝም ብለህ ትኖራለህ። ከተመቸ ሶማሌ ሄደህ ትሰራለህ፣ ከተመቸ ሞያሌ ትሰራለህ። መቀሌ ላይ ቢዝነስ አሪፍ ነው ካሉ ትሰራለህ። አንድ ትግራዋይ ሐዋሳ ላይ ቢዝነስ አሪፍ ነው ካሉት መስራት መቻል አለበት። በአምስቱም አቅጣጫ ተዘዋዙረህ በነፃነት የምትሰራበትን ሀገር ነው መፍጠር ያለብን። እድሜ ልክን እኛ እንደ ድንጋይ ዘመን ሰው አንተ በረት ውስጥ ገብተህ ታይም ቦምብ ተቀብሮብሃልና አንተ የምታደርገውን ድብድብ አጀንዳ አድርጎ ፖለቲካ አድርገህ ማውራት አለብን። ከዚህ መውጣት አለብን። ማይ ፍሬንድ ሰለቸን። መሬት የለህም በቃ መሬት የለኝም ብለህ ምን እንኳን መሬት አንተም ያንተ አይደለም። ስለዚህ መሬት የኔ ነው የሚለውን ነገር እናቁምና አሁን ካለንበት ነገር ልንወጣ የምንችልበትን ነገር እናስብ ፕሊዝ። ይሄ ነው አይ ቲንክ ከገባንበት አዘቅት የሚወጣን ብዬ ነው የማስበው። ኦሮሞ መሬት የለህም፣ ዝም ብለህ ኑር። አማራ መሬት የለህም፣ መሬት የሚባል ነገር የለህም። ስልጤ፣ ሲዳማ መሬት የሚባል ነገር የለም። መሬት የኢትዮጵያ ሕዝቦች ብሔር ብሔረሰቦች የጋራ ሀብት ነው። አራነጥም መሬቴ ምናምን አትበልን። ጽጋቡን ከልብ ነው የምናመሰግነው። ከጽጋቡ ቀጥሎ የመጨረሻ አንዳንድ ዙር ነው የሚኖረን። ከዚህ በኋላ ጣልቃ አልገባባችሁም ፕሊስ። በሚኖረን ቆይታ ግን የመፍትሄ አካል ጨምራችሁ አለን የምትሉትን ነገር እንድትናገሩ አደርጋለሁ። ከሚኒሊክ ፋኖ ጀምራለሁ። ከሚኒሊክ ፋኖ በኋላ በተዋረድ ቀጥላለሁ። እሺ ሚኒሊካችን ጀዲ አንድ የመጀመሪያ ሐሳቤን ኢንተራፕት ባታረገኝ አፕሪሺየት አደርጋለሁ። ቅድም በጣም ቁልፍ ጥያቄ ጠይቀሃል። ማን ከማን ጋር ለምን እንደሚዋጋ መጀመሪያ ማወቅ አለብን። እሱን ሳንረዳ ትንታኔ መስጠት አንችልም ብለሃል። ይህንን ከሁለት ደቂቃ ባልበለጠ ልሄድበት። አንኢንተራፕትድ ፕሊዝ። ከሀገር ውስጥ በሀቅ 3 በተጨበረበረ 4 ኃይሎች አሉ እየተዋጉ ያሉ ፋኖ፣ ህወሓት፣ ብልጽግናና ኦነግ እንደ አንድ ነው የማያቸው። ለዛ ነው 3 እና 4 ልዩነቱ። መጨረሻ ላይ አንድ ስለሚሆኑ አንድም ስለሆኑ አብረውም ስለሚሰሩ ብልጽግናና ኦነግ አሉ። ብልጽግና ስትፍቀው ኦህዴድ ነው፣ በደንብ ስትፍቀው ራሱ ኦነግ ነው። ህወሓት ከፋኖ ጋር የማይታረቅ ልዩነት ያለው የታጠቀ ኃይል የተደራጀ ኃይል ነው። ፋኖም አክቲቭሊ ጦርነት ላይ ያለው አሁን ከብልጽግና ጋር ፋኖ ነው። የአማራ ክልልን ወሮ አማራን ትጥቅ አስፈታለሁ ብሎ ጦርነት ኦልሬዲ እየተካሄደ ያለው በብልጽግናና በፋኖ መካከል። ከዛ ውጪ ሱዳን ውስጥ እየተካሄደ ያለ ጦርነት አለ በአርኤስኤፍ እና በሱዳኒስ አርሚ መካከል ማለት ነው። እዚህ ጦርነት ውስጥ ኢትዮጵያ ኦልሬዲ ኢንቮልቭ ሆናለች። ከውጪ ደግሞ ከምስራቅ አፍሪካ ውጪ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ኢንቮልቭድ ሆነዋል። ከ115 ቢሊዮን ብር በላይ የሚያወጣ ወርቅ ከምስራቅ አፍሪካ ወደ ዩናይትድ አረብ ኤሚሬትስ ሄዷል። 20 ቢሊዮን የማይሞላ መሳሪያ ወደዚህ መጥቷል። ይሄ መሳሪያ ሁሉም ታጣቂዎች ውስጥ እየተከፋፈለ ነው ያለው። ራሽያም አለችበት። የራሽያ ኢንፍሉዌንስ ብዙም ትልቅ ባይሆን በአሁን ሰዓት የዩናይትድ አረብ እና የሳውዲ አረቢያ ኢንፍሉዌንስ ግን በጣም ትልቅ ነው። ከኤርትራ ጋር የሚጀመረው ጦርነት አሁን መንገድ ላይ ያሉበት ጦርነት ኤርትራን ብቻ አይደለም ኢንቮልቭ የሚያደርገው። ኤርትራ ከግብፅ ጋር ስምምነት ፈርማለች። ግብፅን የሱዳኒስ አርሚና የሳውዲ አረቢያ በደንብ ኢንቮልቭ ያደርጉበታል። ስምምነት አላቸው። በአብይ አህመድ በኩል ደግሞ ዩናይትድ አረብ ኤሚሬትስ አለች። አርኤስኤፍን ካምፕ አሰርታ በመሳሪያ የምትደግፍ፣ በኢትዮጵያ በኩል የሱዳን ወርቅ የኢትዮጵያ ወርቅ አብሮ ተጭበርብሮ ወደ ዩናይትድ አረብ ኤሚሬትስ በቢሊየንስ እየተዘረፈ የሚወጣበት ኔትወርክ አላቸው።
የኢትዮጵያ መከላከያ ሰራዊት ከላይ እስከታች ብዙ ልጆች መተው እዚህ በስም ዝርዝር እንዳስረዱት ቁጥጥሩ ያለው በኦሮሞማው ኃይል ስር ነው። ኢትዮጵያ የምትባለው ሀገር ሄዳ ከኤርትራ ጋር ጦርነት ብትጭር አብይ ስልጣኔ ይቆይልኛል ብሎ ያምናል። ይሄ ግን የተሳሳተ እምነት ነው። ይህንን ጦርነት ጭሬ የናሽናል ዩኒቲ እፈጥራለሁ ኢትዮጵያዊ ነው ሚኒሊክ? አዎ ኢትዮጵያዊ ነኝ 100%። ቤተሰቦቼ የሸዋ አማራዎች ናቸው። አማራ ነኝ። ኢትዮጵያ የምትባለው ሀገር እያልክ አታወራ። ክብር ለኢትዮጵያ። ኢትዮጵያ እያልክ አውራ። ምን ማለት ነው? ኢትዮጵያ የምትባለው ሀገር እያልክ የምታወራው? ኦኬ በአብይ ስር ያለችው ኢትዮጵያና እኔ በኔ ልብ ውስጥ ያለችው ኢትዮጵያ አንድ አይደለም። አሁን እንደዛ የሚለው አብይ የሚመራው ጦር ከኤርትራ ጋር የሚጀምረው አንድ ጊዜ ኢትዮጵያ ኦፍ ኮርስ እኔ ኢትዮጵያን አፈቅራለሁ። ይሄ ከሌላም ብትሆን አይደለም። ተሳስቼ ከሆነ ይቅርታ። እንደዛ ከመሰለ አንዳንድ ያመልጣል ላይ ነው። በዛ እናውቃለን። ግን ኤርትራውያንን እዚህ እንደ ሀገር እያከበርን በምናወራበት ሰዓት ኢትዮጵያ የምትባለው ሀገር እያልክ እያንቋሸሽ ማውራት የለብንም። ኖ ለማንቋሸሽ አይደለም። ኢትዮጵያ ጦርነት ውስጥ የምትገባው እንደ ኢትዮጵያ አይደለም፣ እንደ ኦህዴድ ነው ጦርነት ውስጥ የምትገባው። በኢትዮጵያ ስም የሚነግደው ኦህዴድ ቅድም እንደተናገርኩት ትንሽ ፋቅ ሲደረግ ራሱ ኦነግ ነው። ከሻቢያ ጋር የሚያደርገው ጦርነት የሴንትራል ፓወሩን ይሄ የናሽናል ዩኒቲ ኢትዮጵያን አንድ አድርጎ ድጋፍ ያመጣልኛል የሚል እንጂ በሀቅ ጋብዞ ሻቢያን ያስገባው ራሱ ነው። በሀቅ ወደብ ተጠቀም ለሲቪሊያን ፐርፐስ ሲባል እምቢ ያለው ራሱ ነው፣ አብይ አህመድ ነው። የኢትዮጵያን ጥቅም ከሆነ ከኢሳያስም ጋር ሰላም ተፈጥሮ ነበረ። በወደቡም ስምምነት ተጀምሮ ወደ ምጽዋ የሚወስዱት መንገዶች እንደውም እየተጠረጉ እየታደሱ ሁሉ እዛ ደረጃ ደርሰን ነበር። የሚሄድበት ጦርነት ኦህዴድ ይህንን ጦርነት ጭሮ ቀጠናዊ ጦርነት ውስጥ የሚገባው አንድ የብለድ ጎልድ እየነገደ ስለሆነ፣ ሁለት ከመጣ ጀምሮ ሰላም ቢመጣ በዲሞክራሲ ህዝቡ እንደማይፈልገው ስላወቀ ይሄ ወገንተኝነቱን ምንም ቢፋቅ እንዳወራው ኢትዮጵያዊ ሳይሆን በተግባር ህዝቡን የሚያፈናቅል የሚያጫርስ የሚያጋድል ስለሆነ በምንም ዲሞክራሲያዊ መንገድ ስልጣን ላይ እንደማይቆይ ስላመነ በክራይሲስ ውስጥ ስልጣን ላይ ለመቆየት እየሞከረ ነው። የህዝብ ድጋፍ አገኛለሁ ብሎ ከኤርትራ ጋር ከሌላ ሀገር ጋር ጦርነት ሊጀምር ነው። ይሄ ጦርነት ግን ይዞት የሚመጣው ብዙ ሀገሮች አሉ። ኤርትራ ብቻዋን አትቆም በዚህ ጦርነት። የሱዳኒስ አርሚ ለአርኤስኤፍ በሚደረገው ድጋፍ ኢትዮጵያ ውስጥ ጥቃት ሊፈጥር ይችላል። በዚህ ደግሞ ከፍተኛውን ዋጋ የሚከፍለው የአየር ድብደባው የሚደርስበት የሰሜኑ አካል ነው። አሁን ቅድም የጠየቀኝ ጥያቄ ለምንድን ነው ሰሜኑ ላይ ያልከው ስትል፣ ይሄ ሪጂናል ዋሩ የሚካሄደው ሰሜኑ ላይ ነው። አብዛኛው በአማራ ክልል፣ በአፋር ክልል፣ በትግራይ ክልል ውስጥ ነው። ከኤርትራ ጋር ጦርነት ቢደረግ የሚወድመው ይሄ ነው። የኤርትራ ጀቶች መጥተው የሚደበድቡት የዚህ አካባቢ ኤርፖርቶችን መከላከያ ሰራዊቱ የሚጠቀማቸው የአየር ፓወሩን በአየር ይደበድባሉ። በጀት የሚተኩሱትም ከዚህ ክልል ያለፈ አይሄድም። ኦሮሚያ አይደለም ከኤርትራ በሚተኮሱ መሳሪያዎች የሚመታው አማራና አፋር፣ ትግራይ ነው። ህወሓቶች አላያንስ ቢፈጥሩ ራሳቸውን ለማዳን ነው። ብልጽግና ግን እንደ ህፃን ልጅ ጦርነት ከየቦታው እየጫረ ዲፕሎማሲውን በክህደት እያፈረሰ የሚያመጣው ነገር ቅድም ቅድስት እንደደነፋችው ኒውክሌር የታጠቀ እንደሚመስላት አይደለም። የኢትዮጵያ ህዝብ ከፍተኛ ዋጋ የኢትዮጵያ ህዝብ ከፍተኛ ዋጋ ይከፍልበታል። የአማራ ህዝብ አክቲቭሊ ጦርነት ውስጥ ያለው አሁን የአማራ ህዝብና የሱዳን ህዝብ ነው። ይሄንን እንዳትረሱ። እኛ ላይ ከዚህ የባሰ የሚመጣብን ነገር የለም። ሌሎቻችሁ ግን የጦርነቱ ተካፋይ ትሆናላችሁ። ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ደግሞ ለነሱ የጥቅም ጦርነት ነው። በዚህ ጦርነት የኤርትራ ህዝብ ዋጋ አይከፍልም። በጦርነት ከተጀመረ ከፍተኛ ዋጋ ይከፍላል የኤርትራ ህዝብ። የኤርትራ ህዝብ ግን ጦርነቱን ኤርትራ ውስጥ እስኪደርስ የሚያደርገው አይመስለኝም። ሻቢያም የሚፈልገው ጦርነቱ እንዲካሄድ ሰሜኑ ላይ ነው። ትግራይ፣ አማራና አፋርም ወንድሜ አሁን እኮ ጦርነት እኮ አሁን እኮ ዝም ብለህ ምሽግ እየቆፈርክ ቦታ መሬት እያስክ አይደለም። አሁን እኮ ልክ ፖስታ በአድራሻ እንደምትልከው አዲስ አበባ ሆነ የምትልከው ነው። እንደዛ ወይ አዲስ አበባ ነው ወይ ሰማይ ነው። ቴክኖሎጂ የ20 ቢሊዮን መሳሪያ ሲመጣ ይወለ ሻቢያ ድሮኖች አሉት፣ ጀቶች አሉት፣ ሱዳን ድሮኖች አሉት፣ ጀቶች አሉት። አርኤስኤፍ ራሱ ከዩሮፒያን ጀቶችን በዩኤኢ በኩል የገዛበት ኮንትራክት ፐብሊክሊ መገኘት ይችላል። ከዩሮፕ የመሳሪያ ዝውውር ስላለ የሚወድመው ግን ሰሜኑ ነው። አብይ ይሄን ጦርነት የሚፈልገውም ለዛ ነው። እሺ
እሺ በነገራችን ላይ አድማጮቻችን ከኛ በላይ ስማርቶች ናቸው። አንዳንዶቻችሁ ምን መለያ ቀየራችሁ ብትገቡ በአረፍተ ነገራችሁ መሃል ሳት እያላችሁ የሚያዳልጣችሁ ቃላቶች አሉ። ያ አሉ እሱ ማን የተናገርኩ እንደሆነ አላውቅም፣ ግን ሰው አረፍተ ነገርን ሰምቶ ቃላት አጣጣልህን ሰምቶ የልብ ትርታን ሰምቶ ነብር ዥንጉርጉርነቱን ኢትዮጵያዊነቱን ሊተው አይችልም ይላል እግዚአብሔር ቃል። ምን ብትናገሩ የልብ ትርታ ይታወቃል፣ እንተዋወቃለን እርስ በርስ። ስለዚህ ወይ ትወናውን በደንብ ተውኑት፣ ወይ እንደዚህ በመሃል ላይ ስሜቱ ስትገቡ የሚያዳልጣችሁ ሰዎች ካሏቸው ደግሞ ጥንቃቄ ያስፈልገዋል። ምንድነው እሱ? ማሳየኔን ኤርትራዊ ከሆንክ የምትለኝ ቤት ውስጥ የኢትዮጵያ ባንዲራ በመጽሐፍ ቅዱስ ወይንም ሌላ ቦታ ደግሞ ይሄ ደግሞ ይኸውልህ ፊትን አሳየን እስኪ ፊትን አሳየን። ፊቴን ማሳየት አልፈልግም በዚህ ጉዳይ። ችግር የለውም ምን ችግር አለው ታዲያ? እኔን ኤርትራዊ ከሆነ የምትለኝ ባንዲራ በመጨረሻው ዘመን ሁሉም የኢትዮጵያን ባንዲራ ወይም ኢትዮጵያ ነኝ ብሎ ሊመጣ ይችላል። በመናቃል መሆንን እኮ እየወነጀልኩኝ አይደለም። እኔ በነገራችን ላይ መሆኑን እየወነጀልኩኝ አይደለም። ኤርትራውያን በዚህ ደረጃ ከረቀቁ ልታደንቃቸው ነው የሚገባው። ቅድም እኮ ከኔ ጋር አብራችሁ የነበራችሁ ሰዎች እኔም አንድ ኤርትራዊ ብሆን ከዚህ የተለየ አላደርግልህም እኮ አልተኛልህም። ወልዌ ግድግዳ ላይ በሰቀለ ምናምን እኮ አይደለም እሱ ለብሰህ ልትነቀሰውም ትችላለህ። ፖይንቱ እሱ አይደለም። ስንት ኤርትራውያኖች ናቸው ሀገር ወዳዶቹ የኢትዮጵያን ባንዲራ ቤታቸው ውስጥ የሚሰቅሉት? አናውቅም። ምናልባትም ኢትዮጵያውያን የሚሰበስቡት ከማን እንደሚመጣ እናውቃለን። ከብልጽግናና ከህወሓት ነው ይሄ አኪዜሽን። እኔ ውጭ ሀገር ነው ያደግኩት። አማርኛዬ ራሴን ማንበብና መጻፍ አንድ እድል ነው የምሰጠው ወንድሜ፣ እንድታወራ ከፈቀድኩልህ በቃ ጀስት አውርተሃል። አንተ ያንተን ሰምተናል። የኔን ሀሳብ ነው የምሰጠህ። ሌላ ነገር እኮ የለውም። አሁን ያለው መኖሪያ ቤትህ ይሁን ሬስቶራንት ውስጥ ይሁን ምንም የምናውቀው ነገር የለም። ጀስት ግድግዳ ላይ አረንጓዴ ቢጫ ቀይ ያሳየን ሰዋት ግድግዳ ላይ ስላሳየን ኢትዮጵያዊ ነህ ማለት ነው። አይ ዶንት ኖ። አሁን እኮ ይሄ እኮ ማስረጃ አይሆንም እኮ ወይኔ ቆይ ምኒልክ ችግር የለውም። ይሄ እኮ ማስረጃ ኢትዮጵያ ልትሆንም ላትሆንም እኮ ትችላለህ። ችግር የለውም እኮ እንዴ። ግን ብዙ አይነት መላምቶችን ላስቀምጥ ይችላል። ጓደኛ ቤት ሄደህ ሊሆን ይችላል፣ ገርል ፍሬንድ ቤት ሄደው ሊሆን ይችላል። ቆይ አንዴ ሚውት አንተና አቴንሽናችን እንዳይበርታ አድርገው። ፖይንቱ ምንድን ነው? ኢቨን ኤርትራዊ ብትሆን እኮ ምንም ችግር የለውም። ኢትዮጵያዊ ነኝ ብለህ የኢትዮጵያ ፖለቲካ ውስጥ ብትገባ እኮ ጀግናን እኔ ያደንቅሃለሁ። ችግር የለም። ኢትዮጵያዊ ነኝ በቃ። ይሄ ለድቤት መቅረብ። ቆይ ግን ክርክሩ ምንድን ነው? አንዴ ሚውት ታደርጋለህ። እኔ እኮ አንተ ለምን እንደዚህ ሆንኩ እኮ አላልኩም። ምን ሆነሃል አንተ? ስለ ኢትዮጵያ ስታወራ ግን ኢትዮጵያን አክብረህ ማውራት ግዴታ ነው። ኢትዮጵያን አክብረህ አታወራም፣ አትምጣ እዚህ ቤት። ኢትዮጵያ የምትባለው ሀገር ልትለኝ አትችልም። እዚህ እኔ ባለሁበት ቦታ ላይ ኢትዮጵያዊ ከሆንክ ኢትዮጵያን አክብረህ እንደ ሀገር ነው ማውራት ያለብህ። ኤርትራውያን አክብረን አንድ እያወራን ያለ ነው። የምትደባደበው 4 ኪሎ ብቻ የምትወዳትን ሀገር ለማስተዳደር ነው አይደል? እንዴት ነው እየናካት የምታወራው? እሱ ነው አስተካክል ያልኩ እንጂ እኔ እንትኑን አይደለም። እሺ ከምኒልክ ፋኖ በኋላ ወደ ሳሚ እንሄዳለን። ቴንክ ዩ ቴዲ። ሶ ከረንትሊ ሰላም እንዴት ሊመጣ ይችላል በሚለው ላይ የተወሰኑ ሀሳቦች ልስጥና በድርድር የተገኙ ሰላሞችን ማጽናት መቻል አለብን። ሶ ዋናው ፕሪቶሪያ የሚባል አግሪመንት ሳውዝ አፍሪካ ላይ የተፈረመ አለ በዓለም አቀፍ ተቋማቶች ፊት ለፊት። ሶ ህወሓት እውነት ለሰላም የሚሰራ የትግራይን ህዝብ ሰላም የሚፈልግ ድርጅት ከሆነ እነኛን በአግሪመንቶች ስር የተዘረዘሩት ነጥቦችን መጠበቅ መቻል አለበት። የመጀመሪያው ትጥቅን ማውረድ ነው። እሱን ነገር ላይ በደንብ መስራት አለበት ብዬ አስባለሁ። ስቲል ያው ለሰላም የሚፈልግ ሆነ ከኤርትራ ጋር ደግሞ በተያያዘ ለድርድር መቀመጥ መቻል አለባቸው በአሰብና በቀይ ባህር ጉዳይ ላይ ምንም ማለት ነው። ምክንያቱም ኢትዮጵያ የባህር በር እንደሚያስፈልጋት ነው የዓለም መንግስታትም የተለያዩ የዓለም መንግስታት ያመኑበት ሁኔታ ነው ያለው። ይሄ ላይ አጉል የምቀኝነት ፖለቲካ ካልሆነ በስተቀረ
ለኢትዮጵያ የባህር በር አልሰጥም ብሎ እንትን ማለቱ በአጠቃላይ በዓለም አቀፍ ደረጃ እንትን የሚላት ነገር ነው የሚሆነው። አሁን የሚጎሰመውን የጦርነት ነጋሪት ትተው ከኢትዮጵያ ጋር እንዴት አብረን በሰላም መስራት እንችላለን፣ ሰጥቶ በመቀበል በሚያስችል ደረጃ እንዴት አብረን በሰላም መስራት እንችላለን የሚለውን ነገር እሱ ላይ ቢሰሩ፣ ፎከስ አድርገው ቢሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም ጦርነት ለማንም አይጠቅምም። ደግሞ በፉከራ አይደለም ጦርነት በፉከራና በዛቻ ሳይሆን ስትራቴጂ ነው። ጦርነት ፕላን ነው። ጦርነት ኢኮኖሚ ነው ራሱ። ከኢትዮጵያ ጋር እንዋጋለን ቢሉ መቼም ማሸነፍ አይችሉም፣ ያውቁታል እነሱ ራሱ። ስለዚህ የመንጠልጠል ነገር ነው እየሰሩ ያሉት አሁን ላይ። የኢትዮጵያን ተቃዋሚዎች እየደገፉ ትንኮሳ ነው የያዙት እንጂ ሻዕቢያ ደፍሮ ኢትዮጵያን የሚዋጋበት አቅምም የለው። ከኢትዮጵያ ጋር ተዋግቶ አሸንፎ የማያውቅም በታሪክ። ስለዚህ ኢሳያስ አፈወርቂ ለሰላም እጁ መዘርጋት አለበት። ከምስራቅ አፍሪካን የማተራመስ ቀጠናውና የማተናመስ ታሪኩ ወጥቶ ለሰላም አንድ ስቴፕ መራመድ መቻል አለበት ብዬ አስባለሁ። እና ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ትጥቃቸውን ማስቀመጥ መቻል አለባቸው። ምክንያቱም አሁን ኢትዮጵያ ውስጥ የተለያዩ ኦፕሽን አለ። ሀገራዊ ምክክር ኮሚሽን አለ። በሰላማዊ መንገድ ህጋዊ ፖለቲካ ፓርቲ አስቀምጦ መንቀሳቀስ ይቻላል። ሁልጊዜ ትጥቅ ትግል ብቻ አይደለም ኦፕሽን። በውጭ ኃይሎች መጋለብ ብቻ አይደለም ኦፕሽን። የመንግስት ስልጣን የሚፈልግ ከሆነ ሰላማዊ የፖለቲካ መድረክ ተጠቅሞ መታገል፣ እሱንም እንደ አንድ ኦፕሽን ቢመለከቱት የሚል ሀሳብ አለኝ። የኢትዮጵያ መንግስት ለሰላም የሚያደርገውን ኢፈርት አጠናክሮ ይቀጥላል ብዬ አስባለሁ። በቀጣይ ግን ያው በጦርነት እንግዲህ ሀገራችንን ወረን የኢትዮጵያን መንግስት እናንበረካለን፣ የኢትዮጵያን ህዝብ እናንበረካለን የሚሉ ኃይሎች በፍጹም ሊሆን አይችልም። እኛም ዊል ፋይት ባክ ማለት ነው። የሚመጣው ውጤት ደግሞ የምናየው ነው የሚሆነው። ስለዚህ ከዚህ ብትታቀቡ የሚል ሀሳብ አለኝ። አመሰግናለሁ። ኦኬ፣ ታፕታፕ እያደረጋችሁ ቴሌግራም ላይ ጥያቄ አስቀምጬላችኋለሁ። መጨረሻ ላይ ስማችሁን በክብር እየጠራው መልሶቻችሁን ወይም ደግሞ የእናንተን ሀሳብ ማነብ ይሆናል። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዜና ምንጽፈው በዚያ ነው። ላይቭ ስገባ አጀንዳዎችን ማሰፍረው በዛ ነው። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ መሆን አለበት ግዴታ። ሰኞ፣ ሮብ፣ አርብ የትም ያልታዩ የፍቅር ቪዲዮዎችን ፖስት እናደርጋለን። እንዲህ ሲባል ትወዳለህ፣ ሮጠ ትሄዳለህ። ኦኬ፣ ለማንኛውም ፖለቲካዊና ማህበራዊ ጉዳይ ነው ፖስት የምናደርገው። አገር እንዴት ሰነበተች የሚለውን የምታነብበት እዛ ነው። ከጠየኳቸው ጥያቄዎች መካከል የመጀመሪያው ለዛሬ አሁን ጦርነት ቢነሳ ህዝቡ ከአብይ ጎን ነው ወይም ከብልጽግና ጎን ነው? ሻዕቢያ ጎን ነው? ከሻዕቢያ ከህወሓትና ከኦነግ እንዲሁም ከፋኖ ጎን ነው? እንዴት ያለ ጦርነት ነው የሚሆነው? በሰከነ መንገድ እጥን ምጥን ያለ ጽሁፍ ጻፉልን እዚህ ጋር ለማንበብ እንዲመችኝ። አንዳንዱ የቤትን ችግር፣ የሚስትህን ጣጣ፣ የኑሮ የተቃወሰብህን ሁሉ ፍሬ ማበጅታ ትደረድራለህ። ለማንበብ ይከብደናል እና ምጥን ምጥን ያለች ሀሳብ አስፍሩልን ለማንበብ እንዲመችን ፕሊስ። ያን እያደረጋችሁ ላላችሁ ከልብ እናመሰግናለን። 23 ሰዎች እስካሁን ኮመንት ላይ ጽፈዋል። መጨረሻ ላይ ስማችሁን እየጠራሁኝ የማነብ ይሆናል። ሳሚን ከልብ እናመሰግናለን። ወደ ሜህ እንሄዳለን። ሜህ ቴዲ ቴንክ ዩ ብራዘር። አሁን ስለ ኢትዮጵያ ጉዳይ ብዙ አላወራም፣ ግን ስለ ቅድስትና ስለ ሳሚ ላውራ። ስለ ሳቢያ ብዙ ነው የተናገሩት፣ ግን እስካሁን ድረስ አልመጡም። ለምን አትመጡም? ጃስት ስታርት ዘ ዋር። አየህ፣ ወንድ ከሆነ ሁሌ ወንድ ይጀምራል። ሻዕቢያ ምንም አይመጣም፣ ሻዕቢያ እንደዚህ ነው፣ ሻዕቢያ እንደዚህ ነው። ኦኬ፣ ምጣና አየነህ እኮ ወንድሜ ሳሚ፣ አየነህ እኮ ስትመጣ እኮ ማርከ ገድልን ብዙ ነገር ነው እኮ ያደረግ ነው። ለምን አትመጣም ታዲያ? ሁሌ መፎከር፣ በቃ ሁሌ ሽለላ። ምጣ። እኛ ኤርትራውያን ናቸው።
አሁን አየህ ቴዲ ብዙ ጥሩ ነገር ነው የሚያወራው። አይ ዊሽ ሁሉ ኢትዮጵያ እንደ ቴዲ ቢሆን ኖሮ ጥሩ ነበር። በቃ ጥሩ ኑሮ አለ ስለ ኢትዮጵያውያኖች ግን እናንተ እነ ሳሚ እነ ቅድስት ሻቢያ እንደዚህ ነው ኤርትራ እንደዚህ ነው። ኦኬ ታዲያ ሙጡና መክሩ። ሁሌ በቃ ፉከራ፣ ሁሌ በቃ ሽለላ ምናምን። ቴዲ ብራዘር ቴንክ ዩ ማን። ግን እኔ አንድ ነገር ልናገር፣ ሁሌ ስለ ሻቢያ አንድ ሰው ሳወራ ወይ የሆነ መጥፎ ነገር ሳወራ ከፈለክ ምጣና ሞክር። እሺ ብራዘር ቴንክ ዩ ቴዲ ቴንክ ዩ ሚሃችን ከልብ እናመሰግናለን። እሺ ወንድሜ፣ እሺ ኤርትራዊ ነው። እንደ አንድ ኤርትራዊ መጥቶ በሀገሩ ጉዳይ ላይ በክብር ሀሳቡን ስለሰጠን እናመሰግናለን። በክብር እንሸኘዋለን። ነገም ኤርትራን በሚመለከት ጉዳይ ላይ መጥቶ ከኢትዮጵያውያን ጋር ፋይት ያደርጋል። ወሬ አይደለም፣ መምጣት ካለብን ነው እያለ ያለው። እኔ ደግሞ የምለው እነዚህ ሁለት ወገኖች ላይደባደቡ የሚችሉበት መንገድ ካለ እንዴት ነው? ምሁራኖች፣ የሃይማኖት ሰዎች፣ ባለሀብቶች የመፍትሄ ሀሳብ ካላችሁ ወዲህ ነው ይሄን እንመጣለን ይላል። ያምኑ እያለ ነው ያለው። መጨረሻ ላይ ከንፈራችንን ከመምጠጥ ከመጸጸት በፊት የጦርነት ኤክስፒሪየንስ አለን እኛ። ደም የመቃባት ልምድ ያለን ህዝቦች ነን። ላንዋጋ የምንችልበት ወይም ደግሞ ላይታኮሱ የሚችሉበት መንገድ ሊኖር የሚችል መፍትሄ ሀሳብ ካላችሁ እሱንም ብንሰማ የሚል እምነት አለኝ። ከልብ አመሰግናለሁ። ከሚሄ ቀጥሎ የሚሄደው ወደ ሶራ ነው። ሶራችን እሺ ቴሌ አመሰግናለሁ። አሁን ሜይ ካወራው ሀሳብ በነሳ እርግጠኛ ነኝ ያኔ ጦርነቱ ላይ ያለ ሰው አይመስለኝም። ጦርነት ላይ ያለ ሰው እንደዚህ አያወራም። ጦርነት እንደዚህ ጓጉቶ አይጠብቅም ብዬ ነው የማምነው። በእርግጠኝነት በዛ ሰዓት ጦርነቱ ላይ የተሳተፈ ሰው አይደለም። የጦርነትንም አውዳሚነት የጦርነትንም ክፋት አያውቅም እንጂ በእንደዚህ አይነት ልክ ጦርነትን ፈልጎ የሚያወራ ሰው እኔ አይቻላቅም። ኑልን ምናምን ማለት ይሄ እኮ የሰፈር የግሩፕ ጸብ አይደለም። የሆነ 05 ቀበሌ ከ06 ቀበሌ የሚደባደበው ጦርነት አይደለም። በጣም ትልቅ ጦርነት ነው የሚሆነው። በጣም ችግር እኮ ነው። ኧረ ወንድሜ የፎኮር ናችሁ። እንደዚህ አይቻልም። እዚህ ቤት ይሄ ከኢትዮጵያም ከኤርትራም ፓርላማ የበለጠ ቤት ነው። በስነ ስርዓት ነው የምናወራው። ይህ ስንት ወጣ ለሚዩት አድርገን። እሺ ቀጥል ሶራችን። እና ኖርማሊ እንደ ቀላል ነገር ባናየው አሪፍ ነው። ቅድም ነገሩ በደንብ ይህን የተናገራቸው ነገሮች ነበሩ። እኛ ኦነግና ፋኖን ቲፒኤልኤፍን ይዘን አዲስ አበባ ገብተን ከዛ በኋላ እንደፈለጉ እንዲሆን እንለቃቸዋለሁ ምናምን ብሏል። ይህንን እያወቁና እየሰሙ የሚገቡ የፋኖ ወይም የቲፒኤልኤፍ ደጋፊዎች ናቸው የሚያሳዝነኝ። ልክ እንደ ሚኒሊክ ፋኖ አይነት ማለት ነው። በኢትዮጵያዊነታቸው የማያምኑ በኢትዮጵያዊነት ስሜታቸው የሞተባቸው ኖርማሊ በበታችነት ስሜት የተያዙና የኢትዮጵያ መከላከያ በአንድ ብሔር ስም ቀጠቅልለው ለመክተት የሚሞክሩ የሆነ የማይሆን ሀሳብ ይዘው የሚንቀሳቀሱ ኃይሎች ናቸው ለነዚህ ለኤርትራውያኖች እና ለሻቢያ መንግስት ሌላ አይነት ክፍተት እየፈጠሩት ያሉት እንጂ የኤርትራ መንግስት አቅሙን ያውቃል፣ ልኩን ያውቃል፣ ጥጉን ይዟል። እነዚህ ሰዎች የኤርትራ መንግስት ለመላላክ ፈቃደኛ ባይሆኑና ለኤርትራ መንግስት ባይሰግዱ እንደዚህ አይነት ነገር አይመጣም። ኤርትራም ቢሆን ከግብጽ ባላት ድጋፍና ግፊት ነው እንጂ አቅሟን ይዛ ከኢትዮጵያ ጋር ቀጥታ መታ የመነጋገር የመዋጋት አቅም የላትም። ግን መፍትሄው በሚለው ጉዳይ ነው። መፍትሄው አሁንም ቁጭ ብሎ መነጋገር ነው። ባለፈው መንግስት የጻፈው ደብዳቤ አለ፣ እነሱ የሰጡትን መልስ አለ። መልሱ እንግዲህ የሆነ በደፈናው ወይም ቢ አይደለም ወይ እሺ አይደለም የማፌዝ ነገር ነው የሚያስኬዱት ነገሮች እንጂ ከሉዓላዊ ግዛቶች ከኢትዮጵያ መውጣት በአሰብ ጉዳይ መደራደር ያሉትን ነገሮች ማቅረብ ነው የሚሻለው። ያ ነው የሚያዋጣው እንጂ እንደ ጦርነትን ወደ ሌላ ነገር መግባት እንደተባለው ኤርትራ በጣም ብዙ አደጋ ይደርስባታል። ከኢትዮጵያ በላይ የምትጎዳው ኤርትራ ነች። ወጣቱ እኮ ሄዶ አልቋል እኮ። የሰው ኃይል እንኳን እንደዚህ ብሎ መልምሎ እንኳን ለማስገባት የሚችለው ነገር የለም። እሱ የተማመነው ዛሬ የቲፒኤልኤፍ ኃይልን የፋኖን ኃይሎች ተማምኖ ሊሆን ይችላል። ጦርነቱንም ኢትዮጵያ መሬት ላይ ለማድረግ ነው እየገፋ ያለው።
አሁን እኮ ቀደም የጠቀስከው የክሪቲካል ትሬት መግለጫም እኮ የሚያሳየው እስከ መቀሌ ድረስ የገቡ የኤርትራ ወታደሮች አሉ ነው የተባለው። ያንን የሚያደርገው ጦርነቱ በትግራይ ክልል በኢትዮጵያውያን ልጆች እንዲያልቅ ነው የሚፈልገው። ዋጋ ማስከፈል የሚፈልገው ኢትዮጵያንና ኢትዮጵያን ነው። ኢትዮጵያ በተራዘመ ጦርነት ውስጥ የልማት እቅዶቿ ሁሉ እንዲሰናከሉና መስመሯ እንድትሰጥ ነው የሚፈልጉት። ፋይናሊ የሚመጣው ነገር መጨረሻ ላይ የሚሆነው ነገር ኢትዮጵያ ከዚህ በፊት እንደተባለው የመጨረሻ ሆኖ ኤርትራ ወደማይቀርበው አካሄድ ትሄዳለች። ወደማይቀለበሰው የማይመለስ ሽንፈት ተሸናንፋ ትቀመጣለች። ሌላ ነገር የለም። ቲፒኤልኤፍም እንደዛው። ያ እንዳይሆን ግን መጀመሪያ አሁንም እንደተባለው መነጋገሩ፣ ቁጭ ብሎ መፍትሄ መፈለጉ ይሻላል። የተለያዩ ሀገራትም ጥረት እያደረጉ ነው። ያንን አሸማጋይነት ተጠቅመው ወደ መስመር ቢገባ የተሻለ ነው። ልክ ሰዎች እንደሚሉት ኑልን ናለን ምናምን እየተባባሉ ይሄ የጦርነትን ጉዳት ካለማወቅ የሚመጣ ነው ብዬ ነው የማስበው። ለህዝብ አለማሰብ ነው። ለህዝቡ የሚያስብ ሰው እንደዚህ አይነት የጦርነት ጥሩምባ አይነፋም። ነገሮችን ቀስ ብሎ ማየት ነው። ቅድምም ብሏል መንግስት ለሰላም ፍላጎት የለም፣ በኮሜርሻል ወደብም ተጠቀም ተብሎ ለመጠቀም ፈቃደኛ አልሆነም የሚል ነገር ተነስቶ ነበር። የኢትዮጵያ መንግስት እኮ ከአሰብ እስከ ኢትዮጵያ የሚያደርስ አስፓልት ገንብቶ የመርከብ ምናምን ማስተካከያ ክሬኖችን ከሌላ ሀገር ተውሶ አምጥቶ እምቢ ያለው እኮ የኢሳያስ መንግስት እኮ ነው። የኢሳያስ መንግስት አላማው ኢትዮጵያ ወደዛ አካባቢ እንዳትመጣ ነው እንጂ በኮሜርሻል እንዳትጠቀም ምናምን አይደለም ፍላጎቱ። ወደ ባህር የምትመጣበትን መንገድ ብቻ መዝጋትና መዝጋት ነው ሐሳቡ። ለዛም ነው ከሶማሌላንድ ጋር ኢትዮጵያ እኮ ሰላም ስትፈጥር ኦኬ ሰላም ስትፈጥር ስምምነት ስታረቅ የተቃወመች እኮ ኤርትራ ነች። ቀደም ብየዋለሁ። ይሄንን ነገር የሚያደርጉት ኢትዮጵያ ወደዛኛው መስፈር እንዳትሄድ እድገት እንድታገኝ ስለማይፈልጉ ነው። ያደገች ኢትዮጵያ ማየት ስለማይፈልግ ብቻ ነው ኢሳያስ አፈወርቂ እንደዚህ አይነት እርምጃ የሚወስደው። የውስጥ ጉዳያችሁን ሳትጨርሱ ወደ ሌላ ነገር ትመጣላችሁ ተባለው። እንደተባለው እነሱ ጣልቃ መግባት ሲያቆሙ ሁሉ ነገር ይስተካከላል ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንክ ዩ ሶራ። ከሶራ ቀጥሎ ወደ ዘመን ነው የምንሄደው። ሌሎቻችሁ ታፕታፕ አርጉ፣ ታፕታፕ አርግ። እንዲህ ያለ ውይይት እኔ እነግርሃለሁ፣ እንዲህ ያለ ውይይት የትም እኮ አታደምጡም እኮ። ታፕታፕ አርጉ። ይሄ በጣም የሚገርም ውይይት ነው የሰማችሁ ያላችሁት፣ የሚገርም እውቀት ነው እየተካፈላችሁ ያላችሁት። በሚቀጥለው ደግሞ የሁሉንም ሃይማኖት አባቶችን ያምተን ወደ ድብድብ ከመሄዳቸው በፊት ምንድነው ጸሎት አርጉ ምናምን ማለት ያስፈልጋል። ፖለቲከኞች መፍትሄ ማምጣት ካልቻሉ ደግሞ የሃይማኖት ሰዎች ደግሞ እንደየእምነታቸው መጸለይ ያለባቸው አይመስላችሁ? ያን ማድረግ አለብን እኮ ጎበዝ። እኔ የሚታየኝ በጣም ከባድ ይሄ እንትን አይደለም፣ ይሄ በቲማቲም አይደለም የምትደባደበው። ኤርትራውያን አስመራ ውስጥ ቤተሰብ አላችሁ? እሺ የኔ ተራ ነው። እሺ ዘመናችን ቴዲዬ ቅድም ሰዓቴን አልሰጠኝም፣ አቋረጥከኝ። እሺ ጥራት የለውም። ኦኬ 7 ደቂቃ ድምፅ ጥራት የለውም። ዘመን አሁንም ጥራት የለውም። እሺ ቆይ አንዴ ላስተካክለውና ኤርፎኔን ላውጣ። ኤርፎኑን ሲያወጣው ድምፁን በዛው ጠፋ እንዴ? አሁንስ? እሺ አሁን ይሻላል። ኦኬ ሌትስ ጎ አለን። እየረዳህ ነው። የሀገር ጉዳይ እንትን ነው ግን የሀገር ጉዳይ ነው። እኔ ምንም ብሌም አላደርግህም። አንዳንድ ጊዜ የሆኑ ነገሮችን ግን ላይክ ነው ላይ ይገባሃል።
ልጅቷ ስትናገር የነበረው ነገር እኔ በዛ ልክ ሄጄ ከተናገር እንዴት እንደሚያምኑ ታውቃለህ። መጀመሪያ ነገር የህዝብ ብዛት ምናምን የሚባለው ነው። ጎሬላ ፋይት እያደረግን እኛ ለነጻነት ስንታገል እኮ ኢትዮጵያ የዛን ጊዜም 50 ሚሊዮን ነበር፣ 3 ሚሊዮን ነበር፣ 50 ሚሊዮን ነበር። አሁን ደብል ጨመሩ። እኛ ደግሞ 6-7 ሚሊዮን። የህዝብ ቁጥር ግን አይደለም ጦርነት የሚያሸንፈው። አይ ለህዝብ ቁጥር የቤተሰብ ምጣኔ የሚባል ሳይንስ አለ። ኢትዮጵያ ያንን ነው መተግበር ያለባት። ዘመን አይሰማም ምንም አይሰማም። እስኪ ዘግቼ ልሞክረው። እስኪ እንደዚህ ሪኩዌስት የምትልኩ ሰዎች ስትገቡ ኦፖርቹኒቲውን መጠቀም ስላለባችሁ እድሉ ፖለቲካ ለመስራት ከሆነ ያላችሁበት አካባቢ በጣም ማይረብሽ መሆኑን ማረጋገጥ አለባችሁ። ካልሆነ ታይም ማባከን ነው የሚሆነው። ወይ እናንተም ፖለቲካ አይሰማም፣ እናንተም የምትሰሩት ፖለቲካ ዜሮ ነው የሚሆነውና እንደዛ ብታደርጉ። እሺ አሁን አይሰማም? እንዴት ነው ቤተሰብ ይሰማል? አሁን ያውራ እስኪ ያውራ። እሺ 1 2 3 ለሙከራ ይሰማል? እሺ ቀጥል እስኪ። እሺ ቀደም ልጅቷ ብዙ ነገር አንስታለች ነው። ይሄ የጅራፍን ነገር ብታቆሙ ጥሩ ነው። ሰው ይታዘባቸዋል። በአጠቃላይ ራሱ ገርፎ ራሱ የሚጮህ ነገር ባታደርጉ። በጦርነት በዚህ ልክ የሚጠብቅ ምናምን እኛ ጦርነት እኛ ነው እንዲያወጅ ነው። ምን እንዴት ነው የምታስቡት? በሉዓላዊነታችሁ ተደራደሩ ቁጭ ብላችሁ። ምን ማለት ነው? ከዚህ በላይ ጦርነት ማወጅ የለም። ጦርነቱን ካወጃችሁ ቆያችሁ። ይሄ የኤርትራ ጦርነቱን ካወጀብን ቆየ የምትሉት ነገር ተረት ነው። ለምን የአማራ ሕዝብ የራሱ ኮዝ አለው። እሱን ጠይቁት። ቅድምም ልጁ ሊሞክሯል። ያው ህወሓት የዛሬ ቁማሩን እነሱ ብቻ አራዳ ሌላው ሰው የማይገባው ይመስላችኋል። የውስጣችሁን ጉዳይ ፍቱና ተግባቡና ወደኛ ከመለጠፍ ሰበቡን ሁሉ ወደኛ ከማምጣት ግብጽ ላይ ከማላከክ ሌላ ላይ ትናንትና እኛ መተን ስናግዘው አብይን ወገቡ እንዲጠና ግብጽ ነበር ሌላከችን። ዛሬ ነው ግብጽ የታየቻችሁ። ስለዚህ ግብጽ ምናምን የእናቴ መቀመጥ አታብዙ። አይ ጦርነት እንችላለን እኛ መዋጋት እንወጣዋለን ካላችሁ እነሆ ሜዳው እነሆ ፈረስ። ከዛ በተረፈ ግን ጦርነት ናፍቀን አናውቅም። ስለ ጦርነት አልሰበክንም። የጀመራችሁት እናንተ ናችሁ፣ ብጨርሱትም ራሳችሁ ናችሁ። ስለዚህ እኛ ኃላፊነታችን ምንድነው? ይሄ ጦርነት ከተጀመረ በቀደምም ደጋግሜ አሁንም እለዋለሁ ኃይለሥላሴ ጠንካራ ሆኖ ኢትዮጵያን ካጸና እሺ ደርግ ደግሞ ከጥቁር አፍሪካ የበለጠ ሰራዊት መስርቶ ኢትዮጵያ ማቆየት ካልቻለ ኢህአዴግ መጥቶ እቺን ኢትዮጵያ ካስረከባችሁ አብይ አህመድ ደግሞ የምትቀጥለዋን ኢትዮጵያ ምን እንደምትሆን ዝም ብለህ ራስህ አስበው፣ አይለኒና አስበው እንጂ ዜጎችህን ባማረሩ ቁጥር ይዋቸው ተመልከቷቸው፣ እንዲህ ነው ሊከፋፍሉን ነው ምናምን። ፖለቲካ የጽድቅ ስራ አይደለም። ገብቶሃል? አንተ እኛን ለማጥፋት ስትመጣ 2 እጥፍ ጉድጓድ ቆፍረን እንጠብቃለን። ይሄንን ማወቅ አለብህ እያንዳንዱ ኢትዮጵያዊ ምትሰማ ከሆነ። ይሄን ነው የምለው። ቴንክ ዩ ቻው። ቴንክ ዩ ዘመናችን። ዘመንን ከልብ እናመሰግናለን። እንግዲህ የተናገረውን ሰምታችኋል። እንደ አንድ ኤርትራዊ ምንም እንኳ አዋሳ ተወልዶ ያደገ የአዋሳን ውሃ ጠጥቶ ያደገ ቢሆንም በኢትዮጵያ አየር ንብረት የኢትዮጵያን አየር ተንፍሶ የኢትዮጵያን አየር ኢንሄል እና ኤክስሄል አድርጎ ያደገ ቢሆንም ቅሉ የቁርጡ ቀን ሲመጣ ኤርትራዊ ነው። ኤርትራን ከነካ እያለ ነው። ዜጋ መሆን ካልቀረ እንዲህ ነው። ዜጋ መሆን ካልቀረ እንዲህ ነው። አለለ እንጂ ጉፋያ አለለ እንጂ አለለ እንጂ እናት አባቱ፣ ልጆቹ፣ ወንድሙ፣ አጎቱ፣ አክስቱ ኢትዮጵያ ምድር ላይ ተውቱ ተቀብሮ አለለ እንጂ ኦኬ። ለማንኛውም ታፕ አድርጎ እኔ ኤርትራውያን በጣም ነው የሚያስደንቁኝ። እኔ እለት እኮ ነው ከእናንተ የምማረው። እግዚአብሔር ምስክሬ ነው። እለት ታስደንቁኛላችሁና ኤርትራውያን ራሳችሁ አጨብጭቡ እግዚአብሔርን። እሺ ወደ ቅድስት እንሄዳለን። ቅድስታችን እሺ ቴዲዬ አመሰግናለሁኝ። መጀመሪያ መቼም ይሄ የአማራ ትግል የማያሳየን አይነት የእንቁላይ ቀቃይ ልጅ የለም። ተሰብስቦ መጥቶ የአማራን የክብር ስም የሆነውን ፋኖ የሚል ስያሜ ይዘው
በትክክል አማርኛ ማውራት የማይችሉ ግን የአማራ ተወካይንን እያሉ ወንድሞቻችንን ያዝ ግፋ በለው ምናምን እያሉ በየሚዲያው ከኤርትራውያን አበባ ሲለቃቅሙ የሚውሉ ሰዎች የሀገራችን ጣፈንታ ብዙ ያስደንቃቸው። እነሱም ያስጨንቃቸው በየዕለቱ ኤርትራውያን የሚወረውሩላቸው ትንንሽ አበቦች ናቸውና ሽልም ከሆነ ይገፋል እንደተባለው አንዳንድ ትግሎች ሰዎች ማንነታቸውን መደበቅ አይችሉም። በእያንዳንዱ እንትን ይወጣል። ኢትዮጵያውያን የፖለቲካ ልዩነት አለን። የፖለቲካ ልዩነት ሲኖረን ደግሞ እንደ ኤርትራ አንድ 80 ዓመት የሞላው ሰውዬ ቁጭ ብሎ ሀገሪቷን ህዝቡን ከሀገር አባሮ እስኪጨርስ ድረስ ቁጭ ብሎ ማያ አይደለም ኢትዮጵያዊ። ካልተስማማው የፖለቲካ ልዩነት ካለው መሳሪያ አንስቶ እስከ መታገል ድረስ የሚደርስ ወኔ ያለው ህዝብ ነው። ለዛ ነው ኢትዮጵያ ውስጥ ልዩነቶችን የምናየው። ነፃነታችንን አሳልፈን መስጠት ስለማንፈልግ ማለት ነው። ኢትዮጵያ ውስጥ ችግር አለ። አዎ። የፖለቲካ ልዩነቶች አሉን። አዎ አሉን። ይሄንን የምንፈታው በራሳችን ሜዳ ላይ ነው እንጂ ሻቢያን አዝለን ተሸክመን መተን አይደለም የፖለቲካ ልዩነታችንን የምንፈታው። እንዴት ደግሞ መፍታት እንዳለብን ኢትዮጵያውያን ታሪካችንም ያሳያል። ወደፊትም የምንፈታባቸው መንገዶች አሉ። ከዚህ ባሻገር ግን እርስ በርሳችን ሊያባላን ሀገራችንን ሊያፈርስ የመጣ ኃይልን ግን የውስጥ ፖለቲካችሁን ጨርሱ በሚል የጅል ምክር ቁጭ ብለን የምንሰማ አይደለም። የውስጥ ፖለቲካችን ችግር መነሻው የት እንደሆነ ስለምናቅ እጁን ያስረዘመውን እጁን እንቆርጠዋለን ነው እያልናችሁ ያለ ነው። የኤርትራ መከላከያ እንትን ብል ጀቶቹ መጥተው አማራ ክልልንና ትግራይ ክልልን ምናምን እንትን የሚሉት እዚህ ያለው እንትን ነው። ከዚህ የሚወረወረው እንትን ዳቦ ነው። ገጥመሃል ይወርውር፣ ከዛ በኋላ ምላሹን ያገኘዋል። ይሄ የምትፈሩ ወኔያችሁ የተሰለበ ወንዶች ዝም ብላችሁ ተደበቁ። በዚህ ታሪክ ውስጥ እናንተ ኢትዮጵያውያን ብላችሁ አታውሩ። ትላንትና በኢትዮጵያ ዳቦ ያደጉ የኢትዮጵያን አየር፣ የኢትዮጵያን ጣዕም፣ የኢትዮጵያን አማርኛ የሚያወሩ ሰዎች አንድ ቀን እንኳን ኤርትራን አይተዋት የማያውቁ ዘር ከኤርትራ ይመዘዛል ስለተባለ ኤርትራዊ ብሎ ቆሟል። አንተ የእናቴ መቀነት አደናቀፈኝ ትላለህ። እመነኝ፣ ይሄ ጦርነት ከተጀመረ የትግራይ ህዝብ ለኢትዮጵያ ዳር ድንበር ይሞታል። በዚህ ውስጥ የተሰለፈው ባንዳ ይለይለታል፣ ማንነቱም ይለያል፣ ይገላገሏል፣ ካንሰሮች ይቆረጣሉ። የአማራ ህዝብ ከፌዴራል መንግስቱ ጋር እያካሄድክ ያለው ፖለቲካ ትክክል አይደለም፣ አንተ መንግስት መሆን አትችልም፣ እኔ ነኝ መንግስት መሆንም ያለብኝ ለዚህ ሀገር ብሎ እየታገለ ያለው አካል የኢትዮጵያን ዳር ድንበር ስትነካ ቀድሞ ሄዶ ይሞታል። በመላው ኢትዮጵያ ያለው ህዝብ ሊቸገር ይችላል፣ መንግስትን ላይደግፍ ይችላል። በኢትዮጵያ ሉዓላዊነት፣ በኢትዮጵያ የአንድነት ግዛት ወሰን መጣስ ላይ ግን የትኛውም ኢትዮጵያዊ አይተኛም። ኤርትራውያን እንደው በጣም ይሄንን ዝም ብላችሁ እንድትሉ ትፈልጋለሁ። እመኑኝ፣ ጦርነት የተጀመረ ጊዜ ዛሬ እንረዳቸዋለን እናሰልፋቸዋለን ምናምን የምትሏቸው ኃይሎች ከኢትዮጵያ ህዝብ ጎን፣ ከኢትዮጵያ መከላከያ ጎን ሆነው ሲዋጋችሁ ታገኟቸዋላችሁ። ያን ጊዜ ኢትዮጵያዊ ልቡ አይገኙም ስትሉ እንሰማችኋለን። ያኔ እዚህ ሜዳ ላይ መታችሁ የምታለቅሱት ሌላ ነገር ሆኖ እናገኘዋለን። ኑና ግጠሙን እንደዚህ ምናምን የምትሉ ሰዎች እኔ ድሮ ከጓደኞቻችን ጋር ልንደባደብ ስንል ትችለኛለህ ትችኛለሽ ተባብለን አይነት የህፃን አይነት ጨዋታ አታድርጉት። የኤርትራ ህዝብ እኮ የራሱ የኤርትራ መንግስት አድቅቆት በድህነት ወገቡን የሰበረው ህዝብ እኮ ነው ያለው። ሀገርህ ላይ ተስፋ ኖረው ወጣቶች የሚያድጉበት እንኳን ሀገር አልሆነም። ዛሬ ግን ይምጡና ግጠሙን የሚል ለኤርትራ ህዝብ ሞት ትደግሳላችሁ። ቤትም እናንተ ሀገሩን ጠልታችሁ ወጣችሁ። እኔ እናንተም ብሆን እንዲህ አልነበረም ብለው ኢትዮጵያውያን እባካችሁ ጦርነት ይቁም፣ እናንተ መንግስት ጫና አድርጉ፣ እኛም መንግስታችን ጫና እናድርግ። ዛሬ ነበር ሰልፍ መውጣት የነበረባችሁ። ጦርነት እንዳይጀመር ኤርትራውያን ስቃይ ውስጥ እንዳይገቡ ዛሬ አሁን ነበረ ሰልፍ መውጣት ያለባችሁ ቢገባችሁ። ጦርነት ከተጀመረ በኋላ ገላጋይ የለም፣ አባባሽ ነው ያለው። ያኔ ህዝባችሁ ዋጋ ይከፍላል። የኢትዮጵያ ህዝብ ብዛት ስላለው ምንም አያመጣም እንዴ? አድዋ ላይ እኮ ብዛት ስላለን ያሸነፍ ነው። ምንድነው የምቀልደው?
ብዙ ሰው ሞቶ እኮ ነው አድዋን ማሸነፍ የቻልነው። የሰው ሀብትማ ሀብት እኮ ነው፣ እድል እኮ ነው። መሳሪያ ባይኖረን ዝም ብለን ተራምደን ብንመጣ ስንታችንን ገለህ ትጨርሳለህ። ይሄማ ለሀገራችን ትልቁ አድቫንቴጅ ነው። እናንተ ያላችሁበት ቦታና እኛ ያለንበት ስትራቴጂካዊ ቦታው ልዩነት በጣም ከፍተኛ ነው። ዓለም ለምን ኢትዮጵያን ይወዳል? ኢትዮጵያ ብትፈርስ ቀይ ባህርን ተሻግሮ ሳውዲ አረቢያ መግባት፣ ቀይ ባህርን ተሻግሮ አውሮፓ መግባት በጣም ቀላል እንደሆነ ስለሚያውቁት ይሄንን ፈልሶ የሚመጣ ህዝብ መሸከም እንደማይችሉ ስለሚያውቁ ከናንተ ይልቅ ለኛ ይሳሳሉ። ከናንተ ይልቅ የኢትዮጵያ ዲፕሎማሲ ያሸንፋችኋል። ተበልጣችኋል። እውነቱን ለመናገር ምን ስለሆነን መሰለክ? አንዱ እኮ ዓለም ሳይወድ በግዱ እንዲቀበለን የሚያደርገን ብዛታችን ነው። ለኛ ብዛታችን የኒኩለር ቦምብ ያህል ነው ለኢትዮጵያ ጥቅም ያለው እና ስለበዛችሁ ምንም አታመጡም፣ እናመጣለን። ብዙ ማስኖን ምን ልናመጣ እንደምንችል ታያለ። ዓለምን እናስገድዳለን፣ ቀጠናውን እናስገድዳለን። ስለዚህ ኢትዮጵያውያንን ንቃችሁ ከዚህ በፊት እንደነበሩት አይነት ጦርነቶች ለማድረግ የምታስቧትን ነገር አትሸወዱ። ከዚህ በፊት የነበረው አጎትህ ነው፣ መለስ ዜናዊ ነው፣ የታናሽና የታላቅ ልጅ ነው። ጌታዬ መለስ የለም። አስመራ ሊገባ የነበረውን ወታደር ተመለስ፣ ካልተመለስክ እርምጃ ወስድብሃለሁ የሚል አጎት የለህም። ደብረ ጽዮን ነው፣ እሱም ለራሱ መሸሸጊያ እየፈለገ ነው ያለው። ሞንጆሪኖ ነች፣ እሷም ለራሷ መሸሸጊያ እየፈለገች ነው ያለችው። የሚያድንህ የለም። ከተጀመረ በኋላ የትም ብትገባ መመለሻ የለም። ብትደነፉ ብትሉን 30 ነገር ብትለን እኔ እነግርሃለሁ ቀጥሎ የሚመጣውን ነገር። እሺ በእርግጠኛ ሆኜ የምነግርህ ነገር የኤርትራ መንግስት ያበቃለት ህወሓት የወደቀለት ነው። ህወሓት ከኢትዮጵያ ፖለቲካ ውስጥ ከአዲስ አበባ ወደ መቀሌ ሲገባ ሻዕቢያ እጁ ተቆርጧል። ያኔ በጦርነቱ ጊዜ የፌዴራል መንግስት ገዝቶ ወታደሮችን ይዘህ መጥተህ ህወሓትን ስትወጋ ቀንደኛ የነበሩ የህወሓት አመራሮችን ስትገል ቀኝ እጅ ተቆርጧል። ለዚህ ነው ህፃን ምናምን እያሉ የምታወሩት። አብይ የፖለቲካ ጨዋታውን እንዴት እንደበላችሁ እዛ ጋር ነው ዋናው ቁልፍ ያለው። እጅን በእጅን የበላው ጦርነት ከተነሳ የሚጠብቅህ የሚከላከልልህ የሚከልልህ ምሽግህን አፍርሰሃል። ሲጀመር እጅ ወደ ላይ ብለህ ነው የምትገባው። ይሄ የኤርትራን ህዝብ ዋጋ ያስከፍለዋል። ስለዚህም አደንፋታችሁን ትታችሁ አሁን እንደውም እናንተ እንዲህ አይነት ውይይቶች ሲደረጉ እየገባችሁ ከኢትዮጵያውያን ጋራ በሉስቲ ከኛ ጋር ሰልፍ ውጡ፣ ጦርነት እንዳይጀመር አድርጉ፣ መንግስት ላይ ጫና አድርጉ እያላችሁ ነው ማለት ያለባችሁ እንጂ አሁን ተነስተህ ብትደነፋ ምናምን ብትል አንተ የታጠቀው ሱሪ ኢትዮጵያውያን ታጥቀነዋል። እንደው በተሻለ አንተ ያለውኔ እኛ ጋርም አለ። ለጦርነት እንደውም ከኛ በላይ እንደው ልቡ በደንብ እንትን የለም። ግን ምላሹ በጣም 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 አደገኛ ስለሆነ ብትጠነቀቁ ይሻላችኋል። በጣም የገረመኝ ከትግራይ የገባው ልጅ በጣም ይሄ ጸጋዬ ነው ማን ነው የሚባል፣ ያው እሱ እንትን አይደለም ትግራይ አይደለም ኤርትራዊ ነው፣ ሲያጭበረብር ነው። መሬት አለ መጣና የምዕራብ ትግራይ ምናምን ምናምን ይላል። አንተ የህወሓት ደጋፊ ህወሓት አሁን ስለ መሬት ይጨንቃታል። ወደብ ያሳጣ ድርጅት እዚህ ጋር የአማራ ኃይሎች መተው ወረሩ ብሎ ሲያወራ አለማፈሩ። ወደብ እኮ ነው ያሳጣው። እንደው በጣም መሬት የሚያንገበግበው ድርጅት ከሆነ እዚህ ጋር ያለው የራያ መሬት አይደለም የሚያንገበግብህ። የመሬት ጉዳይ ኮንሰርን ከሆነ የሚያንገበግብህ የባህር በር ነበረ። ያንን ጥለህ መተህ እዚህ ጋር ታላዝናለህ። የምቀኛ ፖለቲካ ምን ችግር አለ? የወልቃይት ጠገዴ ህዝብ ኢትዮጵያዊ ነው። ትግራይ ይሁን አማራ ይሁን ምንም ችግር የለ። የውጭ ኃይል መጥቷል ያዘውም። እዚህ መተህ ፖለቲካ ልታላዝን ትፈልጋለህ። ዋናውን ግን የኢትዮጵያን አንገት ቆርጠህ እሱን ደግፈ መተህ ደግሞ እንትን ትላለህ። ቴንክ ዩ ቴዲዬ፣ ደህና ሁን። ቴንክ ዩ ቅድስታችን። እውነት ለመናገር እንደ ቅድስት ላሉ ጀግና ሴቶች
እንደ ቅድስት ላሉ ጀግና ሴቶች አንዳንድ ሐሞተ ቢስ ወንዶች በሳምንት 3 ጊዜ መገረፍ አለባቸው። ለነሱ ክብር ሲባል ብቻ መገረፍ አለበት። ብታጠፋም ባታጠፋም ጅስ ለክብራቸው ሲባል አሁን ለምሳሌ እንደ ጣይቱ ምናምን የሆኑ በቃ ሐሞታቸው የፈሰሱ ወንዶች መገረፍ እኮ አለባቸው። ለነ ጣይቱ ክብር አንዳንድ ሐሞታቸው የፈሰሱ ወንዶች አሉ አይደል? የለባቸውም ትላላችሁ? እኔ አሁን ያለባቸው ነው ይመስለኝ። አለባቸው በደንብ። እና እንደዚህ አይነት ህግ ብታስቡበት መልካም ነው ለማለት ነው። ታፕታፕ አድርጎላችሁ ኮፒ ሊንክ ሼር እያደረጋችሁ ሀገር ናት ማይ ፍሬንድ። ዶሜስቲክ ፖለቲክሱን ትጫወታለህ። ኤርትራውያን ከኢትዮጵያውያን ጋር እንደዚህ የሚተናነቁት ኢሳያስ አፈወርቂ በጣም ምቹ ኢንቫይሮንመንት ፈጥሮላቸው ነው መሰለ እንዴ? ፓርላማ የላቸውም እኮ፣ ሚዲያ የላቸውም እኮ፣ ሴሎን ኬር ቋሚ ፓርቲ የላቸውም። አንድ ሚዲያ ነው የሚሰሙት፣ አንድ ድምፅ ነው የሚሰሙት። በደል አለ። ይሄን እንኳን እያንዳንዱን ኤርትራውያን በአካል ሳገኛቸው እኮ ስለ ሀገራቸው እንትን እኮ ይነግሩኛል እኮ። ሀገር ግን ሀገር ነው። የሀገር እንትን ይገባቸዋል። ሀገርን ዲፋይን አድርገህ ብትለው ከችግሮቹም ከምኑም ከመከራውም በላይ ሀገር ነው። ምክንያቱም ሀገርን እነሱ የሚስሉት የጋራ ቤት ነው። የጋራ ቤት ነው። እየሞቱ እየተገደሉ እየተገረፉ መከራ እያዩ በጋራ ቤቴ በሀገሬ ቀልድ የለም ይላል። ኤሳ ሐሞተ ቢሱ በእርግጥ አንዳንዱ ኢትዮጵያዊ አይደለም። አንዳንዱ ባለፈው እንዳልኳችሁ ጎራ ተከፍሎ ገብቷል። ከላይ እዛ ይገባ አንተ ከኢትዮጵያውያን ወገን ሆንና እንደ ኢትዮጵያውያን አክት አድርግ፣ እኛ ከዚህ እንመልሳለን ተብሎ ጎራ ተከፋፍሎ የገቡ አሉ። አንዳንዱ ደግሞ ጎራ ተከፋፍሎ በገቡ ሰዎች የተደፈቁ አሉ። እኔ ማወራው ለተደፈቁት ነው እንጂ ጎራ ተከፋፍሎ ለገቡት አይደለም። ኤርትራውያን ማድረግ የሚገባቸው ነው የሚያደርጉት። ለማንኛውም ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ላላችሁ ከልብ ነው የማመሰግነው። አይ ቲንክ ጽጋቡ ነው መሰለኝ። ወደ ጽጋቡ እንሄዳለን። ጽጋችን እንዴት ነው አለን? ያ እኔ ሁለት ነገር ነው መናገር የምፈልገው። በፉከራ አገር አይገነባም። በፉከራ አገር የሚገነባ ቢሆን ኖሮ ድሮ ተገንብተን ያው አንድ አይነት ሆነን እንኖር ነበር። ከዛ ብንወጣ የተሻለ ነው። ሰከን ብለን መሆን ያለበትን እውነታው ላይ የምንዋጋበት ቅድም የሆነ ሀሳብ አምጥታ ነበር። የምንዋጋበት ምክንያት ማወቅ አለብን። ለምንድን ነው የምንዋጋ? የምንነግፈውም የምንቃወሙ ነገሮችን ማወቅ አለብን ብለህ ነበር። ተመልሰህ ደግሞ ለሚፈክሩ ሰዎችን ማለት ጦርነቱን በጣም እንደ እንትን የሚያርጉ ሰዎች ደግሞ ትደግፋለህ። ሚዘራውንም አይደለህም ለኔ አስተያየት። ምክንያቱ እዚህ ጋር ስታዋይ የሆነ ሚዛን መያዝ አለብህ። እውነታ ላይ መመስረት አለብህ። በነገር ላይ በሀገሬ ጉዳይ እኮ የቁርጡ ቀን ሲመጣ እኮ በሀገሬ ጉዳይ እኔ የምንለውጥባለሁ አውሬውን ባሉ ምንድን ነው የምጠበቀው? አሁን አወያይ ነኝ እኮ ግን የሀገርን ጥቅም አሳልፈ ምስጥ ሀገርን የቁርጡ ቀን መጣ ተወረሽ ሲባል እኮ ምንድን ነው የጠበቀው ታዲያ? ቴዲ ምንድን ነው ብለህ ነው? ቆይ ለምሳሌ እንደዛ ነገሮቹ መሰረታዊ ነገሮች የሆነች ለምሳሌ አንተ ለምትላቸው ለምሳሌ እኔ በሀገሬ እኮ አልደራደር ምናምን የምትላቸው ለምሳሌ ኢትዮጵያ ብትወረር ሌላ ሰው ቢወራት እንደዛ ብትል ትክክል ነህ። ለኢትዮጵያ ለሚወረር ኃይል ከውጭ ኃይል ከመጣ አይ ኖ የሆነ ይቅር እኔ ለኢትዮጵያ ነው የሚሰልፈው ብትል ትክክል ነህ። እኔም እደግፋለሁ። እንደዛ አይደለም ኮዞቹ። አሁን ቅድም የሆነ ሰው ላይ ሲናገር ነበር። ኮዞቹ አሁን የጦርነት ኮዞቹ ምንድን ናቸው? የማን ኢንተረስት ነው እዚህ ጋር የሚንጸባረቀው? ኢትዮጵያ እኮ የራሷ ኢንተረስት ነው አሁን እያደረገች ያለችው። በቃ እውነትን ማለት የምትወቅሰኝ እኔ እኮ ማወራው እኮ እንደ ሀገሬ ነው። በተረፈ በዶሜስቲክ ፖለቲክሱ ጉዳይ ምን አደረኩ? እኔ ማወራ እኮ ሀገሬን እንደ ሀገር የሚነካ አካል ከመጣ ነው እኮ እያልኩ ያሉት። ምኑ ነው ታዲያ የምትለኝ? ዞሮ ዞሮ እንደ እኔ ለቅድስት አንድ ሀሳብ የሚሰጣት ብዙ ነገር ተናግራለች። ብዙ ነው ያወራችው። ማለት እሷ አሜሪካ ወይም አውሮፓ ልትሆን ትችላለች። እኔ ኢትዮጵያ ውስጥ ነው ያለሁት። የኢትዮጵያ ሁኔታ በደንብ አውቀዋለሁ። ስለዚህ እሷ ብታወራው ልክ እኔ ማውራት አልፈልግም። እሷ ሜይ ቢ ሰክራም ልትሆን አረቄ ጠጥታ ትሆን ትችላለች በጠዋቱ። እኔ በስነ ስርዓት በነቃ አእምሮ በጠዋት ነው እያወራሁ ያለሁት። ይህን ጦርነት ለኢትዮጵያ የሚጠቅም ጦርነት አይደለም። የትኛው ጦርነት ለኢትዮጵያ አይጠቅምም። የትኛው ጦርነት አሸናፊና ተሸናፊ የለውም። አይተነዋል። ክላሽ ተሸክመንም አይተነዋል። ስለ የትኛው ጦርነት ነው የምታወራው አንተ? አልገባንም። እሷ ለምትደግፈው ጦርነት
በኤርትራና በኢትዮጵያ መካከል ነው የምትለው ወይስ አንተ ለየትኛው ሀገር አይጠቅምም? ጦርነት የሚጠቅመው መፍትሄ ሆኖ አያውቅም። እሱ ማለት ነው ግን ስፔሲፊካሊ እንድታስቀምጥልን ነው። አንተ የቲፒኤልኤፍ ደጋፊ ነህ። ቅድም የጀመርከው ወራሪ የአማራ ኃይል የምዕራብ ትግራይን ወስዶብና ምዕራብ እሱ ነው እዛ ላይ ነው ቴድ እሱ ያነሳሁልማ እኔ የመንግስት ችግር የህዝብ ጥያቄ የሆነው ነገር በስነ ስርዓት መፍታት አለበት ብዬ ነው ያነሳሁ። ለምሳሌ ምንድነው ስላልከኝ ነው እነዚህ ነገሮች መፈታት አለባቸው ነው ያልኩህ እንጂ የትግራይና የአማራ ኮዝ ሆኖ አይደለም። እሱ ብቻ አይደለም። እዚህ ኢትዮጵያ ውስጥ ያለው ችግር እሱ ብቻ አይደለም። አንተ ለምሳሌ ስላልከኝ ለምሳሌ የህዝብ ጥያቄ የሆኑ ነገሮችን እንደዛ የሚያቋስሉ የሚያባሱ ነገሮችን የሚያባሉ ነገሮችን እነዛ መፍታት አለበት በህገ መንግስቱ መሰረት ነው ያልኩህ። አንድ አብነት ነው ያመጣሉ እንጂ እሷ እንደምትነደፋው በደንፋት ቀላል ነው። ይሄን አይጠቅምም። ለማንኛውም ለእኔም አይጠቅም፣ ለአንተም አይጠቅም፣ ለማንም አይጠቅም፣ ለኢትዮጵያም አይጠቅም፣ ለኤርትራም አይጠቅም። ጦርነት ሀሳብ ካለ ጠረጴዛ ላይ ቁጭ ብለህ ተወያይ። ህግ ስራ ማለት ቆይ እሷ የመለሰችው ለኤርትራውያን ፖለቲከኞች ነው የደነፋችው እንደ አንድ ኢትዮጵያዊ ሴት ነው። አንተ ምን አናደደ? አንተ መጨረሻ ላይ እኮ እኔን አይለው ደነፋችሁ እንዴ? አንተ አልሰማህም እንዴ? ህወሓት የለም ምናምን የለም። ሲጀመር ጭንቅላቷ የሆነ የጥላቻ ጭንቅላት ነው ያላት። የስነ ስርዓት ጭንቅላት የላትም። ዘለፋ አይፈቀድም እንዴ? እሷ ስትናገር ዝም ብለህ ነበር አይደል? ጽጋቡ ስሜን እየጠራች ስትናገር አንተ ዝም ብለህ ነበር አይደል? ምን አለች አንተ እንዴ? በቃ ትቼዋለሁ። ኤኒሃው መተው አይደለም። ቆይ አንተን የሰደበችን እስኪ አንድ ስድብ ንገረኝ። ስድብ ሰድባለች? በነገራችን ላይ አዳዲስ ሰዎች ማስገባት የሚያስጠላኝ ስርዓት የሚባል አቁም። አሁን ማስተማሩ ህግ ልፋት ነው። ሰድባለች ወይስ የፖለቲካ ቋንቋ የተጠቀመችው? እስኪ የሰደበችን አንድ ቃል ንገረኝ። እስኪ አንድ ቃል ንገረኝ። የፖለቲካው ቋንቋው ምን አይነት ቋንቋ ነው የተጠቀመችው? የሰደበችን አንድ ቃል ንገረኝ። አሁን ንገረን ለህዝብ እስኪ ንገረን። በዚህ ሰድባኛለች በል። አሚን በእናታችሁ ባትመጡ፣ እንደዚህ አይነት ሰዎች ባትመጡ ፕሊስ፣ ባትመጡ ወይ በአግባቡ ጨዋነት ስነ ምግባር የጎደላችሁ ሰዎች ትመጡና ቤቱን የስድብ ቤት ታስመስሉታላችሁ። ፕሊስ። ያው ደግሞ መብት ሰጥቻችኋለሁ እኮ ከኔ ጆሮ ያመለጠ ስድብ ካለ አስረድቼ አንሚዩት አድርጋችሁ ይሄ አጸያፊ ንግግር ነው አስቁሙ ብዬ ኃላፊነት ሰጥቻችሁ የተለመደ ንግግር ይሄ የሰለቸንን ስድብ ተሰደብኩኝ ምናምን አትበሉ። የሰደበቻችሁ ስድብ አሁን የሰደበችው ስድብ አለ። እሷ እንቁላል ቀቃይ ባንዳ የባንዳ ተላላኪ ብላለች። ስትሳደብ ነበር። ባንዳ የባንዳ እንቁላል ቀቃይ ቃል አይመስለኝም። አንዴ እንቁላል ቀቃይ በኢትዮጵያ ፖለቲካ ውስጥ ሲነገር ያለ ቃል ባንዳ የባንዳ ተላላኪ ፖለቲካል ተርሚኖሎጂ ነው አይደለም እኮ ከብልጽግና በተቃ ባንዳ የባንዳ ተላላኪ እንቁላል ቀቃይ በፖለቲካችን ውስጥ ፓርላማ የምትናገረው ንግግር ነው። ከሆንክ ነህ፣ ካልሆንኩ ምትናገር ካልሆነ ኦኬ። ግን እንደዛ ብላለች። ባንዳ ስድብ ነው፣ በፖለቲካ ስድብ ነው። ባንዳም ስድብ ነው። ባንዳ የምትለው ደግሞ ከብልጽግና ፖለቲካ ቋንቋ እኮ ነው ባንዳ ማለት። እሺ እንቁላል ቀቃይ ማለት ስድብ ነው እንዴ? የዞሮ ዞሮ ባንዳነት እኮ ነው። ሌላ አጀንዳ ተሸካሚ ማለት ነው። አዎ ግን ያው በቃ የኔ ተራ ነው ወይስ አንዴ ምን ተራ የላችሁም። በቃ አክብረን አስገባናችሁ። ግራ ቀኙን ሰማን። ክብራትና ክብራን፣ ነገ ንፋሱ የሚያመጣውን ወሬ እንተነትናለን። ሁላችሁንም ጤና ይስጥልኝ። ቻው ቻው። እግዚአብሔር አክብረን። ነገ እንገናኛለን። እናመሰግናለን። ቴዲ ሰላሙ ነው። ኤርትራውያንም ኢትዮጵያውያንም ወዶ ገብ ኤርትራ አም ሶሪ ቅድስቲ ቴንክ ዩ እነ ዘመን